ይሄን ሰውዬ አደብ አስገዙልን እያሉ ጨንቋቸዋል። ያው የሰውየው አላስዋሽ ብሏቸዋልና አላስዋሽ ብሏቸዋልና እዚህ ሶሻል ሚዲያ ላይ የምናውቃቸው አገልጋዮች አላስዋሽ ብሏቸዋል። ያው ጠረጴዛ ነው እኛ እኮ ያለን ምናምን እያሉ ሲዋሹ ስለነበር ጠረጴዛ የለንም እኮ አለ እሱ የለንም አለ እርስ በርሱ እኮ የተምታታ ወጥ የሆነ ትምህርት አላት። ፕሮቴስታንቱን የተከፋፈለ ይሉናል ይመጡና ግማሹ ሰላድኗ ይባላል ይላል፣ ግማሹ ቅርሳት ሰለም ይባላል ይላል። ሚውት አድርጎላል። ሰላም ናችሁ? ኤርሚ ሚውት ኦኬ፣ ሰላም እኮ ነው ያልኩት። ሚውት አድርግ። እየረበሽኩ ነው የሚባለው። ሰላም አይባልም። ሰው እያወራ ዝም ብሎ አይወራም። ተባረኩ። 100 ይቀራል። 9900 ናይስ። 10,000 ገባ። በቃ ታብታብ አድርጉ። ጸጋ ያዛላችሁ አለሁኝ። ከዚህ በኋላ መቀጠል እንችላለን። ወንድምነት ቀጥል። እሺ አስረስ ከየት ቤተ እምነት ነህ? አይ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ አንተ? ኤርሚ ሰላም ነው አለው። ኤርሚ ይመቸኛል። ከየት ቤተ እምነት ነህ? እኔ ሙስሊም ነኝ። ያው ሁለታችሁ አንድ ላይ ውይይት ብትገቡ ደስ ይለኛል። ያወራችሁ ስለነበረ አይዞህ ወዳጅ፣ እንደ ወንጌላዊ አውራ አይዞህ ምናምን አትበል። አይዞህ ነው ያልኩህ እኮ ብራዘር። አይዞህ ነው ያልኩህ። ምን መሰራው ኤርሚ ሲገባ ቆይ አይዞህ ትንሽ የብሽሽቅ ቃል ነው ብዬ ነው ዳንዬ። ለዛ ነው ይቀር እንድትበረታ። አይዞህ የሚያስብል ነገር አለ እንዴ? በስነ ስርዓት ለምን አትወያይም ዳኒ? እሺ ሉል አንተም አይዞህ ብራዘር። ዳኒ ውይይት ከሆነ አስገባዋ ምንድን ነው አይዞህ ምናምን። አንተም አይዞህ። ኤርሚ ሲመጣ በቃ ቆላ አለ የሌለ ነው ይሄ ነገር እኮ በቃ ውይይት ነው። ካስገባው ገዝተ ላይ በስነ ስርዓት አውሮ። አንተም አይዞህ ወዳጅ። እንዲናደድ ምናምን አይዞህ ምናምን። አንተም አይዞህ ወዳጅ። በዚህ እድሜ አንተ ምንድን ነው ቀረ እኮ ፋሽን እኮ ቀረ። አይዞህ ወዳጅ። የለማኞችን ስነ ምግባር ብትላበስ ጥሩ ነው። ይከርታል። አይዞህ አስረስ። የለማኞችን ስነ ምግባር ብትላበስ ጥሩ ነው። አይዞህ ማለት ማበርታት ነው ወዳጅ። አይዞህ ወዳጅ። አይዞህ ባይ ዘ ዌይ ያልተገለጠ አምላክ ነው ያለና ለመግለጥ ብትሞክር ጥሩ ነው እና መበርታት አለብን። የሚገርመው ነገር ማለት አሁን የደረሰባችሁ ውድቀት ማለት ነው መቼም መነሳት በማትችሉ ደረጃ ነው የወደቃችሁት። ብራዘር በደንብ ማለት ነው መነሳት በማትችሉበት ሌቭል ማለት ነው የወደቃችሁት። የሚገርም ማለት ነው ትልቅ ውድቀት ነው የወደቃችሁት። ብራዘር ሰው ዲቤት ሳይጠራ ራሱ ቪዲዮ ሰርቶ ራሱ ማለት ነው ራሱ ቪዲዮ ሰርቶ ዛሬ 3 ሰዓት ላይ ብሎ ራሱ ሰው ያንን ዲቤት ሳይቀበል ሳያወሩ ሰው ሰብስቦ እኔ እንደዚህ አይነት ውርደት በዘራቸው አይድረስ ማለት ይሄን ያክል ድራማ መስራት አስፈልጓቸዋል። ይሄን ያክል ማለት ነው ብራዘር። እና አይዞ ነው ልልህ የምችለው አይዞ ነው ወዳጄ። ሰሞኑን ያላችሁበትን ያንን ውድቀት ለማካካስ ነው እየሞከራችሁ ያላችሁት። አንድ ዲቤት ማለት ነው 100 ምናምን ሺህ ህዝብ ቁጭ ብሎ ባየበት ቦታ ላይ ነጥብ ጥለ አምላክ ገና ያልተገለጠ አምላክ እንደሆነ አውርተ እሱን ለማካካስ ነው ጥረት እያደረክ ያለው። እና አይዞ ያልኩ ለዛ ነው ወዳጄ። መቼ አጣሁት ብራዘር። አይዞ ያልኩ ለዛ ነው። ሮብለት ዲቤት አለ ይላል ሰውየው። ዲቤት ይቀበለው አይቀበለው ሳያወራ እራሱ አዘጋጅቶ ማለት ነው። እና አይዞ ብራዘር አይዞ። እሺ እኔ እውነት ለመናገር የወንጌል አማኞችን የማውቃቸው በጥሩ ስነ ወዳጅ ብራዘር አሁን በጣም ጥሩ። የአንተ አምላክ ተገልጦ ነው ስላሴ ተገልጦ ነው የምትከተለው ብራዘር። ስላንተ ስላልተገለጠው አምላክ ነው ስላሴ ጋር ገብተህ አትደበቅ ብራዘር። እና አቅሙ የለህም ወዳጅ እያወራሁ ነው። አትደበቅ፣ እኔ ጋር ወጣ አትደበቅ። መጀመሪያ ያልተገለጠውን አምላክ አውራ።
እሺ ጥሩ ደስ ይለኛል። ለማውራት ፈልጋለሁ። ተረጋጋና ቆይ አንዴ። አላህ ከመሐመድ በፊት መልእክተኛ ነበረው? ኢየሱስንም ጨምሮ የአላህ መልእክተኛ ነው። ማስረጃ አንተ ሱራ 19 ቁጥር 30 ኢነኒ አብዱላህ አታኒያል ኪታባ ወጀዐለኒ ነብያ በማለት እናገራል። ያው አረብኛ አታውቅም መሰለኝ ለተርጉምልህ። አዎ ተርጉም። ኢነኒ አብዱላህ ያንተ አምላኬ ነው የምትለው ኢየሱስ ኢነኒ አብዱላህ እኔ የአላህ ባሪያ ነኝ። አታኒያል ኪታባ መጽሐፍን ሰጥቶኛል። ወጀዐለኒ ነብያ ነብይም አድርጎኛል። አምላኬ የምትለው ባሪያ በማለት ራሱን ገልጿል ማለት ነው። አሁንስ ይሄንን ማን የጻፈልህ? አላህ ሱብሃነሁ ወተዓላ ነው ቁርአንን ያወረደው። ማን ነው የጻፈልህ ነው ያለው? አይ ቁርአን እኔ ሰው ማን ነው የጻፈልህ ነው ያልኩት ወዳጄ። ጥያቄ ስማ። የቁርአኑን ጸሐፊ ነው የፈለከው? ማን ነው ይሄንን የጻፈልህ ነው ያልኩት? የቁርአኑን ጸሐፊ ነው የፈለከው? ይሄ ተመልሶልሃል? ማን ነው የጻፈልህ ወዳጅ? አልተመለሰም። ለዛ ነው ኢየሱስ ባሪያ መሆኑን አምነሃል? ማን ነው የጻፈልህ? ጥያቄው ማን ነው የጻፈልህ? ሁለት ነገር ግራ ለምን ትጋባለህ? እሺ በቃ ዳንዬ ቆይ አንዴ ተረጋጋ። እንደ ወንጌል አማኛ አውራኝ፣ እንደ ስነ ምግባር ይኑር። አዳምጠኝና ዊዝ ሪስፔክት በስርዓት ነው እያወራሁልህ። ታይዞ ወዳጅ ማን ነው የጻፈልህ ነው ያልኩት። ኦኬ እሺ አዳምጠኝሽ። በጣም ጥሩ። በመጀመሪያ ደረጃ የጠየቀኝ ጥያቄ ከነብዩ መሐመድ በፊት መልእክተኛ ነበረ ወይ ብለህ ጠየቀኝ። ማን ነው የጻፈልህ? ኢየሱስም አምላክ የምትለው አካል ማን የጻፈልህ ነው ጥያቄ። ሚዩት አታድርጉት ጋይስ። ለምን ትፈራለህ? ቆይ አንዴ ሁለት ጥያቄ እኮ ነው የጠየቀኝ ወዳጄ። ማን ነው የጻፈልህ? ሁለት ጥያቄ ነው የጠየቀኝ። የመጀመሪያ ተመልሶልህ ነው ሁለተኛ የጠየቀኝ? ስላልተመለሰልኝ የመጀመሪያው ተመልሶልሃል ወይስ አልተመለሰም? ስላልመለስከው ነው የጠየቅኩህ ወዳጅ። ኦኬ በቃ የመጀመሪያው ላይ ምንድን ነው ያልተመለሰልኝ? ምክንያቱም የመጀመሪያው ምንድን ነው ያልተመለሰልኝ? ላሳይ። በጣም ጥሩ ሚዩት አድርግና ላሳይ። ምን አልኩ? አንዴ በደምብ ጥያቄውን በደምብ ስሙ። አንተ አላህ የምትለው አምላክ ከመሐመድ በፊት መልእክተኛ አልነበረው። የአላህ ብቸኛ ነብይ መሐመድ ብቻ። ከዛ አንዴ ሚዩት ማስረጃ ክፈት። ሚዩት አድርግ ወዳጅ። ማስረጃ ክፈት። ዝም ብለህ ሚዩት አድርግ ብራዘር። እኔን ነው የሚጠይቅ። ሚዩት አድርግ። ማስረጃ ክፈት ወንድሜ። ፕሮቴስታንቶችን የማውቃቸው በማስረጃ ሲያወሩ እንጂ እንዳንተ ዝም ብሎ ሲዘርፉ አይደለም። ስለዚህ ማስረጃ ክፈት ነው የተባልከው። ማስረጃ ክፈት። ሚዩት ማድረግ እኮ ያለ አንድ ወንድሜ ከቁርአን አሁን ምን ታደርጋለህ መሰለህ? ምን የሚል ታመጣለህ? ከነብዩ ወዳጅ እድ ምን ሆነ ነው? አንዴ ማስረጃ እኮ ነው የጠየቀው። ሚዩት አድርግ ልጨርስ። ሚዩት አድርግ። ቴንክ ዩ ኦኬ። ከመሐመድ በፊት መልእክተኛ የለውም። አላህ ራሱን የገለጠ አምላክም አይደለም። መሐመድ አላህ የሚባለው አምላክ ከመሐመድ በፊት በማንም ተነግሮም ተወርቶም አይታወቅም። የትኛውም መልእክተኛ ስለ አላህ አውርቶ አያውቅም። የትኛውም መልእክተኛ ማለት ነው። ማስረጃ ካለ ታሳየኛለህ። ስለሌለ ማለት ነው። ከመሐመድ በፊት አላህ የማይታወቅ አምላክ ስለሆነ ማለት ነው። ይሄው ድር ሰጣለሁ። ማስረጃ ከመሐመድ በፊት አይታወቅም የሚል ማስረጃ ለሌለ ነገር ማስረጃ ማቅረብ አይጠበቅብኝም። ለሌለ ነገር ማስረጃ ማቅረብ የለብኝም። ላለ ነገር ነው ማስረጃ የሚጠየቀው። ኦኬ ለሌለ ነገር አንተ አትደረብ፣ አትደረብ። ከመሐመድ አንተ አትደረብ ወዳጅ። አስሬ ማስረጃ አስሬ እንትን አትበል። ያለህ ነገር የለም ብለሃልና ያለመኖር ለሌለ ነገር ማስረጃ ማቅረብ አይጠበቅብኝም። ለሌለ ነገር እኔ ማስረጃ ማቅረብ አይጠበቅብኝም። ምክንያቱም ስንቴ ነው የሚያደርጉኝ? ለምንድን ነው የምታወራው? ሚውት እንዳትደረግ ስማ ብራዘር። ከዛ ስጨርስ ደግሞ ትጠይቀኛለህ። ለሌለ ነገር ማስረጃ አይጠየቅም። ምክንያቱም ወንድምነት እንደዚህ እናድርግ።
ከዚህ በኋላ ስርዓት ካልያዘ ያው አንድ እግር ባት ብቻ ያለው አምላኩ ጋር ልከዋለሁ ታች ማለት እርምዬ በጣም ወድና ማከብረ አንዴ አንተ እንደው መሀል ላይ ገብተህ ልትዳኘን ነው የሚገባው እንጂ ማዳላት የለብህም። ትመቸኛለህ፣ ፐርሰናሊ ትመቸኛለህ። ለዛ እሺ ሚዩት አድርግና ከዛ ታወራላችሁ ከዳኒ ጋር በስርዓት። ታንክ ዩ። ማስረጃ የጠየቅኩት እኔ ነኝ። ጥያቄውን ማስረጃ ስለሌለ ወደ እኔ ለማምጣት ነው የፈለገው። ለምን? ጥያቄው ምንድን ነው? እሱ የጠየቅኩት ጥያቄ በደንብ አስተውሉ። ከመሐመድ በፊት ማስረጃ የምታመልከው አምላክ በምድር ላይ ኤግዚስት ስለማድረጉ ማስረጃ አለ ወይ ስለው የቁርአኑን ጥቅስ ነው የጠቀሰው። በእስልምና ደግሞ ቁርአን የወረደው ከአላህ ዘንድ በመሐመድ አማካኝነት ነው። አለቀ። ከመሐመድ ውጪ ሌላ ይሄንን አላህ የሰበከ በምድር ላይ አንድም ነብይ የለም። አንድም ነብይ ማለት አንድም ለምልክት የሚጠቀስ አንድ ነብይ የለም በምድር ላይ ከመሐመድ ውጪ ማለት ነው። ይሄን ጥያቄ የራስ አሳይመንት ነው። ኖ አምላኬ አላህ ከመሐመድ በፊት ነበረ የምትል ከሆነ ማስረጃ ማቅረብ ያለብህ አንተ ነህ፣ ስለ ራስህ አምላክ ማለት ነው። እኔ አይመለከተኝም። ለሌለ አምላክ ኤግዚስት ላላረገ አምላክ እኔ ማስረጃ ማቅረብ አይጠበቅብኝ። ኢትስ ዩር አሳይመንት። አይ ኖ ከመሐመድ በፊት የኔም አምላክ አለ የምትል ከሆነ ማስረጃ ጥቀስ። አሁንም ጠብቀሃለሁ፣ ግለጥና አሳየኝ። ያንተ አምላክ ከመሐመድ በፊት ስለመኖሩ ማስረጃ ማቅረብ ያለብህ ያንተ ሪስፖንሲቢሊቲ ነው። ለሌላ አምላክ ላልነበረ አምላክ እኔ ማስረጃ ማቅረብ አይጠበቅብኝ። ኖ አምላኬ እኮ አለ የምትል ከሆነ በልቀጥል ማስረጃ አንተ እጠብቅሃለሁ። አፍጥ ነው ብራዝ። እሺ ሚት አድርገው። ኦኬ እንዳዳመጥኩ አዳምጠኝ፣ ረጋ በልና ማለት ነው። ኦኬ ሰማህ። በመጀመሪያ ደረጃ አላህን ነቢያቶች ሁሉ ሰብከዋል። ስላሴን ነው ያልሰበኩት እንጂ የሚያሳዝነው መርዶ ልንገርህ፣ ስላሴን የሰበከ ነቢይ የለም። አላህ ግን አንድ አምላክ መሆኑን ሁሉ ነቢያቶች ሰብከዋል። ጌታችን አላሁ ሱብሃነሁ ወተዓላ በሱራ 6 ቁጥር 50 ቁጥር 163 ላይ እንዲህ በማለት ይናገራል። አብርሃም ኢብራሂም ይሁዲይ አልነበረም፣ ነስራንይም አልነበረም። ማካና ኢብራሂም አልነበረም፣ ይሁዲይ አልነበረም፣ ነስራንይም አልነበረም። ወላኪና ነገር ግን ይላል ሐኒፋን ሙስሊማን ፊቱን ለአንዱ አምላክ ያስገዛ ለአላህ ሱብሃነሁ ወተዓላ ያስገዛ ሙስሊም። እዛው በሱራ 6 ቁጥር 165 ላይ ቁል በል ኢና ሰላቲ ወኑሱኪ ወመሕያያ ወመማቲ ሊላሂ ረቢል ዓለሚን፣ በል አብርሃም ለተገዛው አምላክ ለአላህ ተገዝቻለሁ በልና መስክር በማለት አላህ ነብዩ መሐመድን ያዛቸዋል። ኦኬ። በመቀጠል ደግሞ ከነብዩ መሐመድስ እነማን ነበሩ ሙስሊም ከተባለ አንደኛ አብርሃምን ጠቀስኩኝ በሱራ 6 ቁጥር 161 ላይ። በመቀጠል ደግሞ ኢየሱስም አንተ አምላኬ ነው ፈጣሪዬ ነው የምትለው ሰዎች የደበደቡት ሰዎች የቀጠቀጡት እሱ አታድርጉኝ። ሚዩት አታድርጉት። ቆይ እኔ ነኝ ያስወረኩት ወንድምነት። እሺ ወንድምነት ሂድና ከአንድ ታፋ ጋር ታገል። ጥያቄው ግን ምን ነበር? ይኸውልህ አሁን የጠቀሳቸው ጥቅሶች ሁሉ ማለት ነው በመሐመድ የተጻፉ ጽሁፎች ናቸው። አለቀ። ጥያቄው ከመሐመድ በፊት አላህ መልእክተኛ ነበረ ወይ ነው ጥያቄው። መሐመድ መጥቶ ስለ አብርሃም አወራ የምትለው መሐመድ፣ ልቀጥልልህ፣ ስለ ሙሴ ነገረኝ ያልከው መሐመድ፣ ስለ ኢየሱስ አወራልኝ ያልከው መሐመድ ነው። የኔ ጥያቄ ከመሐመድ በፊት መልእክተኛ ነበረ ወይ አላህ አምላክ? የለውም። አየህ፣ የእስልምና መነሻ ከማን ነው የሚጀምረው? ከመሐመድ ነው። ዳትስ ኦል። ከመሐመድ በፊት መልእክተኛ አላህ የለውም። ወገኖች እወቁ፣ ይሄንን በደንብ ማስተዋሉ። ከመሐመድ በፊት አላህ መልእክተኛ የለውም፣ ነብይ የለውም። የመጨረሻው መልእክተኛ የመጨረሻው ማገልጋይ ራሱ መሐመድ ነው። ከመሐመድ በኋላ ነብይ የለውም፣ ከመሐመድ በፊት ነብይ የለውም። ለዚህ እኮ ነው ወዳጄ ማስረጃ ስትባል የምትጠቅሰው መሐመድን ነው። ዳትስ ኦል። አየህ፣ በመሐመድ የመጣ በመሐመድ የቆመ እምነት ነው። ከመሐመድ በፊት የለውም፣ ከመሐመድ በኋላ የለውም። በዓለም ላይ አንድ ብቸኛ ነብይ ያለው ብቸኛ አምላክ አላህ ብቻ ነው። ብቸኛ አንድ መልእክተኛ ማለት ነው። አንድ መልእክተኛ ነው ስለ አላህ የመሰከረው። ከዛም በፊት አልነበረም፣ ከዛም በኋላ የለም፣ ወደፊትም አይመጣም።
አለቀ። አይ አለ የምትል ከሆነ ገብተህ እኮ ማሳየት ነው። ልጠቅሰው የምትችለው የመሐመድን ሐሳብ ነው። ይሄ ደግሞ የመሐመድ ሐሳብ ነው። አለቀ። አለኝ የምትል ከሆነ እንቀበልሃለን ማለት ነው። በጣም ቀላል ነው። ባይዘው ሎጂክ። እሺ ሰላም መሲ። እሺ እሰማለሁ። እሺ ጀማል ሰላም ትሰማለህ? ዌልካም። ኦኬ እኛ የምጠይቀው ሙስሊሞችን ነው አይደለ? ታዲያ አላህን የሚያመልክ ሌላ የለ በምድር ላይ ማንን እንጠይቅ? በጣም ጥሩ። ሙስሊሞች ምንድነው መመሪያቸው ወይም ደግሞ የሚቀበሉት መጽሐፍ ምንድነው? ቁርአን። አይዞህ ወዳጅ። በጣም ጥሩ። ከመመሪያችን ነው የምንሰጠው ወይስ ደግሞ ከታሪክ መጽሐፍ ነው የፈለከው? አይ አለኝ ከምትለው ማስረጃ እኛ የምንጠቀማቸው ወይም ደግሞ ወንድምነት። ኦኬ እሺ ጥሩ ጀማል ተቀበሉ። እሺ ወንድምነት ምን ነበረ ያነሳን ሐሳብ? ከመሐመድ በፊት እነሱ አምላካችን ብለው የሚጠሩት መልእክተኛ ወይ ደግሞ ነቢያት አሉት ወይ ነው ብለን የጠየቅነው። አዎ ከሆነ መልሱ በእድሜ ከመሐመድም በእድሜ ከቁርአንም ከቀደመው መጽሐፍት ነው መረጃ የሚሰጡን ማለት ነው። ምክንያቱም ከመሐመድ በፊት አላህ የሚሉት አምላካቸው መልእክተኛ ነቢያት ካለው ማረጋገጫ ሊሰጠን የሚችለው መሐመድ ከጻፈው መጽሐፍ ሳይሆን ከሱ በፊት የነበሩ ነቢያት መስክረውለታል አላህ የሚባለውን ብለው ይሉ የለ የእነኛን ነቢያት ይንገረንና እነዛ ነቢያት ከጻፉት መጽሐፍት ላይ ነው እንዲነግሩን እንፈልገው። እንደዛ የምናደርገው መቀጠል ይችላል። ጀማ ይሄ በነገራችን ላይ ጥያቄ ሳይሆን መስፈርት ነው። ይሄን መስፈርት ባንተ ዙሪያው ተናገር። እውነቱን መስፈርት ነው ያወጣው። ምክንያቱም ይሄ መስፈርት አንተ ጋር ሲመጣ የሚሰራ ከሆነ በዛ ሄዳለሁ እኔ ምክንያቱም አንተ ስለ አንዴ ሀሳብን አስጨርሻለሁ አይደል? አዳምጠኝ። ስለ አዳም ስለ ኑህ ያወራኝ ሙሴ ጻፈልኝ ብለህ የተቀበልከው መጽሐፍ ከሙሴ በፊት ምንም ነገር እንዳልነበረ ራስህ አምነህ በእምነት የተቀበልከው መጽሐፍ ዛሬ ላይ እኛን ስትጠይቀን ያንን ነገር ወደ ጎን አድርገህ ለምን ትጠይቀናለህ? ሁለተኛ እኛ ሙስሊሞች ሐዲስና ቁርአንን ነው የምንቀበለው። እርሱም ደግሞ ታላቁ አምላካችን አላህ Subhanahu Wa Ta'ala የነቢያት አምላክ የሆነው በነቢ መሐመድ ሰለላሁ ዐለይሂ ወሰለም በኩል በሰጣቸው ወይም በገለጸላቸው ሪቪሌሽን አማካኝነት እኛ አውቀናል ስለ ነቢያቶች። እኛ ሙስሊሞች ነን፣ የምንቀበለው ሁለት መጽሐፍ ነው፣ ሐዲስና ቁርአን አለን። በነዛ ባለፉት መጽሐፍ የተተረኩትን ማሉ ያልተተረከም አለ። አላህ ሲናገር በሱረቱል በማዕራፍ 40 ቁጥር 78 ላይ ሲናገር ካንተ በፊት መልእክተኞችን በእርግጥ ልከናል፣ ከእነርሱ ባንተ ላይ የተረክንልህ አለ፣ ከእነርሱም ባንተ ላይ ያልተረክንልህ አለ ነው የሚለው። ስለዚህ ካለፉት ነቢያቶች በዚህ በቁርአን የተጠቀሱ አሉ ወይም የተገለጸልን አለ፣ ካለፉት ነቢያቱም ያተጠቀሳለ። ስለዚህ የኛ መሰብሰቢያችን አራሚም አጽዳቂም የሆነው ቁርአንን ይዘን ነው እንጂ ብንሞግተህ ሌላ የታሪክ መጽሐፍ ይዘን አንመጣም። እንደዛ ከሆነ ባወጣው መስፈርት ከሙስሊሞች ስለነበረው ነገር ልትነግረን ይገባል። ኦኬ ጥሩ። ከቁርአን በፊት አላህ ለቀደሙ ነቢያት ያወረደው መጽሐፍ አለ የለም? አለ። ምን ይባላል ስሙ መጽሐፉ? ተውራትና ኢንጂል እንዲሁም ደግሞ ዘቡር። በማን እጅ ላይ ነበረ ያ መጽሐፍት? መሐመድ ሳይገለጥ በፊት ነው። ተውራት ደግሞ በሙሴ፣ ኢንጂል በኢየሱስ ክርስቶስ። በማን ነበር? ተዋጠ ድምጽህ። ተውራት በሙሴ ላይ፣ ኢንጂል በኢየሱስ ክርስቶስ ላይ፣ ዘቡር በዳዊት ላይ። ኦኬ። ስለዚህ ኢየሱስ ዳዊትና ሙሴ ምናዊ ናቸው? ዝርያቸው እኛ ፎከስ የምናደርገው ስለ አስተምሮት እንጂ ምን ዝርያቸው ምናዊ ናቸው? ዝርያቸው ዜጋ አሁን መሐመድ ከቆሬሽ ወገን የተወለዱ እንደሆነ ይታወቃል አይደል? ስለዚህ ኢየሱስ አደርብ አቅም ካለ አደርብ፣ አቅም ካለ የማውራት አደርብ አልኩ። አቅም ካለ አደርብ፣ ጫጫታ አይሆን። ኦኬ። ኢየሱስ ዳዊትና ሙሴ ዘራቸው ምንድን ነው ነው ያልኩ። የተወለዱት ምናዊ ናቸው? እሱ አይደለም አሙግታችን ወይም ጥያቄ የጠየኩን መልስልኝ። መሐመድ ከቆሬሽ ወገን አይደለ? ከኢስማኤል ነገድ አይደል ብላችሁ ትሉት? ፕሊዝ
አቅም ካለህ አውራኝ፣ አቅም ከሌለህ ዝም ብለህ ጫጫታ ነው በቃ ጊዜው እማወራህ አቅም ካለህ አውራኝ። ጀማል እኔ ሜት ያደረግኩ ከከፈትክ እታች አውርደና ሌላ ሙስሊም አስገባለሁ። የምትንጫጩ ሙስሊሞች ታይቶ ወዳለሁ። ከዛ ለመሲ ሰለምቴ ሰጣቸዋለሁ። ሌሎች ካላችሁ ኑ ተራ በተራ ግቡ። ኦኬ የጠየቅኩህን ግን ምንድን ነው የኛ ጥያቄ የጠየቅኩህ ከመሐመድ በፊት አላህ ነቢያት አሉት ወይ ብዬ ስለ አዎ አሉት አልከኝ። አዎ ከሱ በፊት የሚቀድሙ ነቢያት አሉ ማለት ነው፣ አላህ ያመለኩ በእናንተ አስተምሮት። ኦኬ ስማቸው እነማን ነው? የስለ እነ ሙሳ እነ ሙሴ እነ ዳዊትና እነ ኢየሱስ አልከኝ። ኦኬ መጽሐፍት ከቁርአኑ በፊት ለመሐመድ ከማውረዱ በፊት ለነዚህ ነቢያት ወርዶ ነበሩ ስለ አዎ አልከኝ። ተውራት እንጅልና ዘቡር ብለህ ማለት ነው። ዘቡር ለዳዊት ደግሞ ተውራትን ለሙሴ እንጅልን ደግሞ ለኢየሱስ ብለህ አልከኝ። እነዚህ የጠራቸው ሶስቱ አገልጋዮች እናም ጌታችን ኢየሱስ ክርስቶስና ሁለቱን ነቢያት ያንተ ደግሞ መሐመድ ከቆሬሽ ነገር ነው ከእሽማኤል ነገር ነው ብለህ ትላለህ። ኦኬ ታሪኩም እንደዛ ነው የሚያሳየው። ኢየሱስና ዳዊት ሙሴ ዘራቸው ምንድን ነው ያልኩ ማለት የወጡበት ነገድ ዘራቸው ምንድን ነው? ጀማል ኦኬ አላህ ነቢያቶችን ልኳል የሚለው መልስ ተመልሶልኛል በለኝና እንቀጥላለን። ወደዚህ ተመልሶልሃል አላህ ነቢያቶች እንደላከ እታች ወረድ። ተረኛ ሌሎች ሙስሊሞች ካላችሁ ነው ግቡ። ተራ በተራ ግን በስርዓት ጠብቃችሁ የምታወሩ ማለት ነው። በዚህን ተቀበል። እሺ እንዴት ነሽ መሲ? አይ እንደዚህ ባታደርጉ አሪፍ ነው። እኛም እናውራ እንጂ አታውሩ አላልኩም። አንድ ጥያቄ ግን 3 እና 4 ያልጠይቅ። ኦኬ ጫጫታ በሌለበት ሳይሆን የምንመልስልኝ እንደ ትምህርታችን ስለሆነ ለመረዳታችን ኦኬ መሲ ኦኬ እኔ እንደምፈልገው ነው የምትመልሹ ማለት እኔ የጠየቅኩትን ጥያቄ የሚመጥን መልስ ነው የምትመልሺው። አንቺ እንደው ጥያቄ ስትጠይቅኝ አንቺ በጠየቅሽ መሰረት አንቺ ለጠየቅሽኝ ጥያቄ የሚመጥን መልስ ነው መስጠት ያለብኝ እንጂ አንቺ ለምሳሌ ስለ ዳቦ ጠይቀሽኝ እኔ ደግሞ ስለ ልብስ ካወራው በትክክል አልመለስኩልሽም። ፍየል ወደዛ ከዝምዝም ወደዚህ የሚባለው ነገር ይሆናል ማለት በሀገራችን። የእኛንም ማስተምሮት መረዳት ትልቅ ነገር ነው። እኔ ስለመረዳትሽ እኔ እናንተን ትምህርት ስለመረዳት ከሆነ እሱ አረስት ቤት ከፍታችሁ ስትጠሩን መተን ምናልባት መረዳት ካለብን ልንረዳ እንችላለን፣ ወይ የተጻፈ መጽሐፍ ላነብ እችላለሁ። አሁን ግን እዚህ ከመጣችሁ ዘንዳ ከመሐመድ በፊት አላህ መልክተኛ ነቢያት ነበሩት ወይ ነው ጥያቄው ከአንቺ። እንደገና ደግሞ ልጀምር። መቼም አንቺ ከእነሱ ይልቅ የተሻለ ትሆኛለሽ። ሁለቱም ስርዓት ስለሌላቸው ስንጠይቃቸው አንድን ጥያቄ 4 እና 5 6 መጠየቅ ሙስሊሞች የተባላችሁ ኑ ግቡና እውነት አቅም ካላችሁ ለማውራት በትዕግስት ያለ መንጫጫት ያለ ጫጫታ ከመሐመድ በፊት አላህ አምላክ ማነው ነቢያት ነበሩት ብላችሁ የምትሏቸው ነቢያትን ጥሩልን። የት ሀገር ተወላጅ እንደሆኑ ጥሩልን። በእነሱ በኩል የወረደ ብላችሁ የምትሉት መጽሐፍ ካለ ጥሩ። ያንን መጽሐፍ ጥቀሱ፣ እኔ ፊት ጥቀሱ። ቴንኪው መሲ። አሁን ቀጥይ። ከመሐመድ በፊት አላህ መልክተኛ ነበረው አይደል? አይ አንተ እንደብራራኸው እኔም እንደብራራ ድል ስጠኝ። አይ ምንም ያብራራሁት ነገር የለም። እኔ ጥያቄ ነው እየጠየኩሽ ያለሁት። ጥያቄ ጠይቀህ ለምን ትፈራለህ? ጥያቄ ነው የጠየኩሽ እህቴ። ገና ምንም የመለሽው ነገር የለም። ከመሐመድ በፊት ተረጋጋና ያ ማለት እኛ ሙስሊሞች ነን። ኦኬ ቆይ እኛ ሙስሊሞች ነን። ያ ማለት ከነቢዩ መሐመድ በፊት የነበረ መጽሐፎች ወይም ደግሞ ከታሪክ መጽሐፍ አንጡልኝ ማለት ይሄ ቁርአናችን 100% መልስ እንደሚመልስ ተረድተሃል ማለት ነው። የጠየኩሽን አልመለሽም። ለዚህ ነው አያችሁ። አዳምጥ ልመልስልህ። እሺ ተረጋጋ። ምንድን ነበር የጠየኩሽ? ሽልንገርህ ስለ ቀደምት ነቢያቶች አምላካችን አላህ ሱብሃነሁ ወተዓላ በቁርአናችን ላይ በመመሪያችን ላይ የጠየኩሽ ምን ነበር? የአሁን ዘመን ሰዎች እኔንም የጠየኩሽ ምን ነበረ ብዬ ስልሽ ተዓላ ምናምን ነገር ብለሻት በይ። በመጀመሪያ የጠየኩሽ ምን ነበረ ነው። እንደዚህ ከሆነ ሙስሊሞችን ለምን ትጠይቃለሽ? ኦኬ አይ ስልሽ ምን ነበር የጠየኩሽ ነው ያልኩሽ እህቴ። ከነቢዩ መሐመድ በፊት የነበሩ ነቢያቶች አላህን ለመስበካቸው ብለህ ጠይቅ አይደል? አይደል እንደዛ አይደለም ያልኩት። ከነቢዩ መሐመድ በፊት ከምትሉት ነቢይ ብላችሁ ከምትሉት ከመሐመድ በፊት
አላህ ነቢያት ነበሩት ወይ ነው ያልኩሽ። አዎ ማስረጃችን ቁርአን ነው። ቴንክ ዩ ቆይ ቁርአን ላይ አምላክ ነግሮናል። አዎ ብለሻል። መልሽልኝ። ነቢያት አሉት ብለሻል። ከነዛ ነቢያቶች ውስጥ ሶስቱን ጥሪልኝ። ከመሐመድ በፊት አላህ ነቢያት አሉ ብለሽ ብትያቸውን ነበሩት የአላህ ነቢያት ናቸው ብለሽ ብትያቸው ሶስቱን ጥሪልኝ ሳቸኩኝ። አብርሃም፣ ያዕቆብ፣ ይስሐቅ፣ እነ ሙሴ። ክርስቲያን ነበረው የምትል አንተ ከመጽሐፍ ቅዱስ ካመጣ ዛሬ እኔ ክርስቲያን ሆናለሁ። አንድም ቦታ አትከላቂ አትከላቂ ሶስት ነቢያት የሚባል ብለህ የምትለኝ ከሆነ እባክሽ የተግባቦት ሕግ ወቂ። ክርስቲያን ሆኜ እስላም ሆናለሁ እንደዚህ የሚባል ነገር የለም። የተጠየቅሽውን ብቻ መልሽ። አታመጣም። ስለማታመጣ እኮ ነው። መጽሐፍ ቅዱስን ስለምናውቀው ነው እኮ። ስለዚህ ነቢያቶች የምጠይቃቸው አንተ ነቢያቶች የሉም። ክርስቲያን ነበሩ። ክርስትናን ሰው እታች ረጅ እፎይ እየተጫወተበት ያለው አምላክሽ ላይ ሄደሽ አስተዩ። ከእፎይ እጅ እንደዚህ ስርዓት የማይኖራችሁ ከሆነ እታች ረጅ እንዴት የተግባቦት ሕግ ታጣላችሁ? በእርግጥ ይሄ እፎይ ነው፣ እግዚአብሔር ይባርከውና ታፋችሁን ብቻ ጭን ብቻ ያለው አምላካችሁን አንድ እግር ብቻ ያለውና የሆነ እጅ ያለው ጭንቅላት የሌለው ታፋ ብቻ ያለው መሆኑን አደባባይ ላይ ያሰጣባችሁ። ኦኬ ምን የመናገር የሞራል ብቃት አላችሁ? ካላችሁ ግን የምታወሩ ከሆነ የተግባቦት ሕግ ወቁና በባት ብቻ ያስቀረው እፎይ እየተጫወተበት ነው። ሄዳችሁ አስጥሉት። ቆንጆ አድርጎ ጢባጢቤ አድርጎ እየተጫወተበት ነው። ቁርአናችሁን ለዘመናት የጋረዳችሁትን ግልጥልጥልጥልጥ አድርጎት ማለት ነው። የምታወሩ ግን ከሆነ ከአላህ በፊት ነቢያት አለ ብላችሁ የምትሉ ከሆነ ኑ ከኛ ጋር አውሩ ከፈለጋችሁ ነው። ያን አለቅ መታችሁ አንድ ስትጠየቁ ክርስትና ጋር መታችሁ ለመሳደብ ነው ምናምን ነገር ማለት ነው። እስቲ ያለ ጫጫታ በእውቀት ሲያወሩ እና ላኩ እና ንግቡ። ግን የተግባቦት ሕግ ወቁ። እኛም አንጫናችሁም፣ እናንተም አትጫኑንም። እናንተም ለምጠይቁ እንመልሳለን፣ እኛም ለምንጠይቃችሁ መልሱ። ከመሐመድ በፊት አላህ ነቢያት ነበሩት፣ መልክተኛ ነበሩት? ጥያቄያችን ነው። ካለ ንግቡ። እሺ እኛ ጫጫታ ነው የሰለቸን። እንዴት አንድ ሰው እንኳን በተግባቦት አያወራም? ሶስት በተከታታይ ገብታችሁ የተጠይቃችሁትን አትመልሱም፣ ሌላ ነው የምታወሩት። እሺ ሙስሊሞች ያላችሁ ካላችሁ ንግቡ፣ ላኩ፣ ንግቡ። ግን በጨዋነት አውሩ። እናንተ ስንጠይቃችሁ ዘለ ክርስትና ለፊት ጣትበል የአንተን አምላክና ነቢያት ነበሩት ብለህ ያልከውን ከመሐመድ በፊት የነበሩትን ነቢያት ስማቸውን ሶስቱን ጥራልኝ። የት ሀገር ተወላጅ ናቸው ብዬ ስለ አረባዊ ናቸው፣ የየመን ሀገር ሰዎች ናቸው፣ መካ ነው ወይ መዲናን የተወለዱት፣ ለሂጅራ ይሄዱ ነበር ብላችሁ የምትሉት ነገር ካለ ነገሩን። ከመሐመድ በፊት ያሉ ነቢያት ብላችሁ የምትሉት ማለት ነው። ለእነሱ የወረደ ደግሞ መጽሐፍ ካለም ትነግሩናላችሁ። ከሌለም ያለ መጽሐፍ ከሆነ ያመለኩት ያኔ ትነግሩንና፣ ስለዚህ እነዛ ነቢያት በመጽሐፍቶቻቸው ውስጥ መጽሐፍ ካላቸው መጽሐፍቶቻቸውን ስነግሩን ከዛ እናወራለን ማለት ነው እንጂ በታሪክ መጽሐፍ ምናምን ነገር ብለሽ ልታቃልይ አትችይም። ለሙሳ ተውራት የወረደው ታሪክ ነው ልትሉት ነው። ሲጀምር ተውራት አልወረደም ለሙሳ። ሙሳ የሚባልም ነቢይ የለም። እሺ ያህዌ ያለው ነቢይ ሞሼ ነው የሚባለው በዕብራይስጡ፣ በአማርኛው ሙሴ ተብሎ የተጠራ ማለት ነው። ለእሱ ተውራት አይደለም የወረደለት። የወረደው ደግሞ የወረደም አይባልም። ጌታ የተናገረው ቶራ ነው። ተውራት ብለህ አጣመህ ስላወራ አይደለም፣ ቶራ ነው። ኦኬ። እሺ ሌላ ያለ ሰው ካለ ይምጣ። እሺ ጃሚክ ነው የገባው ሰው ገብታል። ድምፅህ ይሰማ ከሆነ ማለት ድምፅህ ይሰማ ከሆነ አውራል። እሺ እታች ወረድ። ኦኬ ሌሎች ካላችሁ ነው። መሐመዳውያን ነው ግቡ።
እንዴ ኑ ግቡ እንጂ ጥሯቸው ካሉ። እሺ እኛ እኮ ሁል ቀን እዚህ ቤት ገብረ ማርያም ስትለው ሙስጠፋ አሜን አቤት ይልልሃል። ስለ ታቦት ጠረጴዛና መሰዊያ ስንኖራ መሐመዳውያን ናቸው የመጡት። ይህ የሚረዳዳ የግሪክና የፋርስ መንፈስ ካላችሁ ቤቱ እናስተናግዳለን። ግን ስትገቡ በትክክል እንትን አትበሉት። ወንድምነት ቀጥል። እሺ ጸጋ ይብዛል። እሺ ሌላ ሙስሊም ካለ ባይዘው መቀበል እንችላለን። ግን አሰግተን የምንነግራችሁ ደስ እያለን ማለት ነው። አላህ ከመሐመድ በፊት የሚታወቅ አምላክ አልነበረም። ኤግዚስት ያደረገ አምላክ አልነበረም። ኦኬ አላህ የሚባለው አምላክ የለም። ያስተዋወቃችሁን የነገራችሁን መሐመድ ነው። ከመሐመድ በኋላም ነብይ የለውም። ከመሐመድም በፊት ነብይ አልነበረው። ብቸኛ ነብይ ያለው መሐመድ ብቻ። ከሱም በኋላ ነብይ አልተነሳም። የመጨረሻ ነብይ ብለው ነው ኮንፊርም ያደረጉት። ከሱ በፊትም ነብይ አልነበረም። እኔ ሙስሊም ነኝ፣ መሐመድም አምላካችን አላህማ ከመሐመድ በፊት የነበረ አምላክ ነው የምትሉ ከሆነ ገብታችሁ መሞገት ትችላላችሁ። ስለኛ አምላክስ ከመሐመድ በፊት የነበረ አምላክ መሆኑ የኔ ነብይ የምትለው ገልጦላል። ራስ ማለት ከሱ በፊት ከእስልምና በፊት የነበረ አምላክ ስለመኖሩ ራሱ ነግሯል። እሱም በማስረጃ እናሳያለን። አይ ስለ ክርስትና የሚያወራ የሚናገር ነቢያት ያሉት አምላክ እንደሆነ የራስ ነብይ መስክሯል። ስለ ራስ ነብይ ግን ከራሱ በስተቀር አንዳች የመሰከረ የተናገረ ነብይም አገልጋይም የለውም፣ አይታወቅም ነበር። የራስ ነብይ ያስተዋወቀው አምላክን የነገረ ነብይ የምትለው መሐመድ። ከዛ ውጪ ምንም የለም። ለምልክትም ይሆን ማለት የነገረስ አምላክ ምን አይነት አምላክ ነው? ግራ የተጋባ ማለት ነው። ያልተገለጠ አምላክ፣ ግማሽ የሰውነት ክፍል ያለው ግማሽ የሰውነት ክፍል የሌለው፣ አንዱ አካል ከአንዱ አካል ጋር ያልተገናኘ፣ ሲፈልግ የሆነ ቦታ ላይ የሚወርድ ከዛ ውጪ የሌለ አይነት ምናምን ማለት ነው። የራስ መጽሐፍ ነው ይሄንን። እንደዚህ አይነት ያህዌ የተባለ የተገለጠ አምላክ እኛ የለም። መንፈስ የሆነ አምላክ ነው ያለው ማለት አለው። ማስረጃ ማቅረብ እችላለሁ፣ ግን የምትችሉ ከሆነ ደስ እያለ ነው የምንቀበለው። ደስ እያለ ማለት ደስ እያለ ነው የምንቀበለው። እሺ አላት ከመሐመድ በፊት አምላካችን ይታወቃል የምትሉ ሰዎች ካላችሁ ከመሐመድ በፊት አምላካችን ይታወቃል እስልምና ትክክል ነው የሚል ሰው ካለ ያው እየጠበቅናችሁ ፕሌስ አንድ ሁለት ደቂቃ እንጠብቃችሁ። ከዘጋ ነው ያው ታቦት ላይ ነው የምንቆየው ማለት ነው። አላችሁ የወረደ ራሱ ከላይ ከሰማይ የወረደ ቁርአን ለመሐመድ የለው። የወረደ ቁርአን ራሱ የለው። እሱ ብቻ ነው ውሸቱ። ለኢየሱስ ራሱ የወረደ ወንጌል የለም። ብራዘር ምንድን ነው የምታወሩት? የወረደ የለም። ለሙሴ የወረደ የለም። እግዚአብሔር ሐሳቡን ገልጦላቸው ነው የጻፉት ነቢያቶች። ሲጀምር ኢየሱስም መጽሐፍ አልጻፈም።
አልጻፈም። ኢየሱስ መጽሐፍን ጻፈ የሚል ማስረጃ የለም። ለመሐመድም የወረደ መጽሐፍ የለም። እንሞግታለን። አዎ የወረደ መጽሐፍ አለ የምትል ከሆነ ገብተህ መሞገት ትችላለህ። ከዚህም ፈላልጎ የጻፈው መጽሐፍ ነው። ከሰማይ ከአርያም የወረደ ምን አንዳች የለም ብራዘር። ሰማይ አይደርስም መገለጡ ማለት ነው። ሰማይ አያስፈልገውም። ይሄንን እንደዚህ አይነት መገለጥ ለማጻፍ ሰማይ አያስፈልገውም ብራዘር። እዚሁ በምድር ላይ ያሉ የሰው ፍልስፍናዎች ያከማቸ የራሱ ጽሑፍ የሆነ ሐሳብ የአምላክ ቃልም ማለት ነው። እሱን በማስረጃ ማየት እንችላለን። ካላችሁ እንቀበላችሁ፣ ከሌላችሁ ግን ወደ ርዕሳችን እንመለሳለን። አላችሁ ምን ብላችሁ ነው የበተንካቸው? እንደምን እሺ ወደ ታቦታችን እንመለሳ። እሺ ወገኖች እንኳን ደህና መጣችሁ፣ ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ቤካዬ ውቢያችን ሰላም በሉን። እንዴት ናችሁ? ሁሉ ሰላም? እሺ ሙሽሪት እንዴት ነሽ? ዳኒ ውቢያችን ሁሉ አማን? ጌታ ይመስገን። እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። በጠዋት ድምፅ ታይም እኮ ተዛባብን። በእናትህ ጉድ ሆነናል። ለማንኛውም ስላየው ደስ ብሎኛል። ኤርሚዬ ወንድምነት፣ ቤካዬ፣ ከታችም ከላይም ያላችሁ ቤተሰብ ሁላችሁም የክርስቶስ ኢየሱስ ጸጋ ሰላም ይብዛላችሁ። ተባረኩ። አሜን። ቴንክ ዩ። ተባረኪ። ቤክ አይ ቲንክ ስራ ላይ ነው መሰለኝ። እሺ እህትዬው ሰላም ላንቺ። እንኳን ደህና መጣሽ ሙሽሪት። ወይ አለሁልህ። ተጠፋፋን እኮ አይደል? አይ አሁንማ ብጠፊ ይገባኛል። እውነት ነው፣ እውነት ነው። ዳኒ ምስክር በየቦታው ነው የተጣሉት። በየቦታው የእነ ዳኒን ግብዣ ራሱ አልቻል ነው። አሁን እናንተ ነው እየተከታተሉ ኢትዮጵያ ቦን እናንተ ነው እየተከታተሉ ሙለው ጌታ ይባረክ። ባለፈው ፀሐዬ ጋር እንደነበራችሁ ደውሎ እንደምነት ነገረኝ። በጣም ደስ አለኝ። ፀሐዬ ጋር እኮ እኔ ጋር ነበረች ባለፈው ከባለቤቷ ጋር ምናምን እና ስትነግረን ስትመሰክርልን ነበር የዛሬ 6 ዓመት እንዴት አድርጋ ጌታን እንደተቀበለች። ዳንዬ ባለፈው ሚስ ያረከው የመጨረሻ ግብዣ ማለት ነው። ኖ መካከለኛው ላይ አልቻልኩም ያልክ አምልጠዋል። እና አዎ እና በቃ እንዴት ትልቅ ሪስፔክት እንዳላቸው መሰለ ኤርሚዬ ላንተ ማለት ነውና ለረጅም ዓመት በብዙ ነገር ውስጥ እንዳለፉና በቃ የሆነ ጊዜ ወሰነ መጥተ የዛሬ 6-7 ዓመት አለች እና ዛሬ ጌታን የምትቀበሉበት ታይም ነው አለን አለች። በቃ አንተን ማለት ነውና የሚገርም ምስክርነት ስትሰጠን ነበር፣ እሷም ባለቤቷም ማለት ነው። ሲያትል መጥተው ልጃቸው እዛ አንደኛይቱ ልትወልድ ነው መሰለኝ ወይስ ወልዳ ልጠይቋት አለ ነው ታሪኩ ረሳሁት። እና አሜሪካ መጥተው ነው ጌታን የተቀበሉት አስታውሳለሁ። እና በጣም የተወደዱ ቤተሰቦች በጌታ ጸንተው የቆሙ ሙሉ ወንጌል ናቸው አይደል? አሁን ሙሉ ወንጌል ናቸው። እኛም ጋር እኮ መጥተው ነበር እዛ ለንደን ማንቸስተር መጥተው ሄለን ማንም ትባል ልጅ አለቻት። ሄለን ልጇን እኔ ነኝ የማስተምርላቸው። 2 ልጆች 3 ልጆች ሁለቱን ልጆች እኔ ነኝ እንትን ማስተምርላት። የተባረከ ቤተሰብ ነው። በጣም የተወደዱ ቤተሰቦች። በጣም እኔ በረከት ሆኜ እንጻጻፋለን፣ እንደዋወላለን በጌታ እና እዛ ሲያትል መጥተው ነው ጌታን
አልጠበኩም። ሆነን ለመናገር በአንተ ጌታ እንደተቀበሉ አላወቅኩም ነበረና እንደምታውቅ አውቃለሁ በደንብ ማለት ነው። እረኛው ይቁጠር እኛ ቆጣሪ አይደለንም ብሎ በሚለው ስንት ቤተሰብ ስንት ትውልድ እኮ አለ። እውነት በጣም ሲደንቀኝ ነበረና ጌታ ይባርክ። ቀላል አይደለም። አሁን ሙሉ ፋሚሊው ነው በቃ ጌታን ያገኘው ማለት ነው። ማዘርና ፋዘር እዛን ቀን ነው አብረው ጌታን የተቀበሉት እዛው ሲያትል ጌታን አስቀበልኳቸው። ከዛ ፓስተር አላዛር ትንሽ እንዲያስተምራቸው ሰጠኋቸው። ወደ አገር ቤት ሲመለሱ ሙሉ ወንጌል አለ ብለው ሲሉ በቃ እዛው ሙሉ ወንጌል ሆኖ አልኳቸው። አይ ቲንክ እዛው ነው ተምረው የተጠመቁት ሁሉ ጭምር ሙሉ ወንጌል ናቸው። በጣም የተወደዱ ቤተሰብ በቃ ፍልቅልቅ የሆኑ እጅግ በጣም እኔ ምንድነው የተረዳሁት በዚህ ሶሻል ሚዲያ ለምሳሌ ዳኒ ወጥቶ ሲናገር አንተ እንደዚህ ወጣችሁ ስትናገሩ ላይክ በሶሻል ሚዲያ ሆነው በቃ ኦል ኦቨር ዘ ወርልድ ነው የሚደረሰው ማለት ነው። ህዝቡን ሁሉ ነው የሚዳረሰውና ያ ሙሉ ቤተሰቡ ድኖ ምናምን ሳይ በጣም ነው የደነቀኝ ማለት ነውና ተባረክ ኤርሚዬ። ቀላል አገልግሎት አይደለም። ብዙ ዋጋ የሚያስከፍል ነገር ቢኖርም ሰዎች አንደበታቸውን በብዙ ነገር ቢያላቅቁም እሱ አይደለም ቁም ነገሩ ሰማያዊ ካውንት የሚያደርገው ህይወት መኖሩ ነው ቁም ነገሩ ማለት ነው። የሰው መዳን ነውና ያው ተባረክ ኤርሚዬ፣ እንወድሃለን። አንተኛ በረከት ነህ። ይሄ የማይቀየር ቃላችን ነው በእውነት። ለጌታ ክብር ይሁን። ተባረኪ። አሜን። ኤርሚሻ ስንት ትውልድ አሉት እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው እና ጌታ ይባረክ። ተባረኪ። አንቺ ጸጋ ይብዛልሽ። አሜን አሜን። ቴንክ ዩ ወንድም ነቃጥሉ። እሺ ጸጋ ይብዛላችሁ። ተባረኩ። እንቀጥላለን። እሺ እጹብ ሰላም እንዴት ነሽ? ከየት ቤተ እምነት ይሆን? እሺ ሌላ ሰው ካለ እንቀበል። እሺ ሰላም ኑራ እሺ ወገኖች ሪፖስት እናርገው። አሁን አንዴ ሁላችንም ሪፖስት ያላረጋችሁ ቅድም እስኪ ሁላችሁም አንዴ ሪፖስት አድርጉ። ጌታ ኢየሱስ ይባርካችሁ። አንዴ ሪፖስት አድርጉት ሁሉንም ማለት ነው። ሪፖስት እናርገው። ጸጋ ይብዛላችሁ። እንደ አዲስ ሪፍሬሽ እናርገው። ሪፖስት ያላረጋችሁ ሰዎች ሪፖስት አድርጉት ሁላችሁም አንዴ ሪፖስት አድርጉት። ተባረኩ። ሪፖስት ያላረጋችሁ ሰዎች ሪፖስት አድርጉ። ስታክ እያደረገ ነው። እሺ ቴንክ ዩ ተባረኩ። ያ ጸጋ ይብዛላችሁ። ሪፖስት አድርጉት እስቲ አንዴ ሁላችሁ ተባረኩ። እሺ እያነሳን እየተወያየን የነበረው ምንድነው? ያው ወንድሞቻቸው መጥተው ለማገዝ ሐሳብ ዳይቨርት አደረጉ እንጂ ያነሳነው ሐሳብ ምንድነው? ቤተክርስቲያኒቷ ውስጥ መሰዊያ ነው ታቦት ነው ወይስ ጠረጴዛ ነው ያለው ብለን አንስተን እያወራ እየተጋገር ነበርና እዚህ ሚዲያ ላይ የሚያገለግሉ ሶሻል ሚዲያ ላይ የሚያገለግሉ ኦርቶዶክሳውያን እኛ ያለን ታቦት አይደለም ብለው ይሞግታሉ። እኛ ታቦት የለንም፣ ታቦት ሳይሆን ያለን መሰዊያ ወይ ደግሞ ጠረጴዛ ነው ብለው ይናገራሉ፣ ያወራሉ። ግን እውነተኛው የቤተክርስቲያኒቷ ትምህርት ምኑ ጋ ነው እያል እየጠየቀን ያለ ምኑ ጋ ነው የቤተክርስቲያኒቷ ትምህርት? ኦኬ ትክክለኛው ሐሳቡ የቤተክርስቲያኒቷ እምነቷ አቋሟ የትኛው ነው ብለን እየጠየቀን ያለ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ ማለት ነው። የቀደሙን ቪዲዮ አንዴ ባሰማው ደስ ይለኛል፣ ሪፍሬሽ እንድናረግ ሐሳቡን ፎሎ ለማድረግ እንዲመቻችሁ። እሺ ሁለት ቪዲዮዎችን ነበር ያሳየነውና እሺ ምንም ይበላው ታቦትን ግን አይደለም። በተለይ ደግሞ በታቦት ዙሪያ ሁሉም አንድ ናቸው ወይስ ልዩነት አላቸው? ኢትዮጵያን ጨምሮ
ቅድም በእግረ መንገድ ትንሽ ነክቼዋለሁ። ከአሃት አብያተ ክርስቲያናትን በአጠቃላይ ከዓለም አብያተ ክርስቲያናት ጋር በክርስትና በሚለው ስያሜ ከነሱ ጋር ብቻ አይደለም። አሃትም የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ አባት ሆይ እኛ አንድ እንደሆነን እነርሱ አንድ ይሁኑ ነው። ስለዚህ በዓለም ላይ ያለው መለያየት አንድ ቀን አንድ ሆኖ ይመጣል። ክርስቶስ አምላክ ነው። ክርስቶስ ፈጣሪ ነው። ቃሉ ይፈጸማል። ይሄ አንድነት የሚፈለግ አንድነት ነው። ይሄ አንድነት ግን መንፈሳዊ አንድነት ነው። ፖለቲካዊ አንድነት አይደለም። ይሄ አንድነት መንፈሳዊ አንድነት፣ ኢየሱስ ክርስቶስን አምላክ የማለት አዳኝ የማለት ሰማያዊው መንግስት የመናፈቅ አንድነት ነው። ወደ ተጠየቀው ጥያቄ በቀጥታ ስመጣ ግን አሃት አብያተ ክርስቲያናት የሚባሉት 5 ናቸው። ኢትዮጵያ፣ እስክንድሪያ ወይንም ግብጽ፣ ሶሪያ፣ አርመን፣ ህንድ 5 ናቸው። 5ቱ አሃት አብያተ ክርስቲያናት ይባላሉ። እነዚህ አሃት አብያተ ክርስቲያናት በሁሉም ነገር አንድ ናቸው ወይ? በሁሉም ነገር አንድ አይደለም። ለምሳሌ አሁንም ደግሜ እላለሁ ፍትሐ ነገሥት ምዕራፍ 1 እና ምዕራፍ 2 ነው። ምዕራፍ 1 ስለ ታቦት ስርዓት ነው የሚነግረን። ያንን የሚያሟላ የትኛው አሃት ቤተክርስቲያን የለም። ምዕራፍ 2 የኢትዮጵያ ቤተክርስቲያንን ብቻ የሚመለከት ነው። 80 አሐዱ መጽሐፍ ቅዱስ ዝርዝር ነው የሚጽፈው። ማነው 80 አሐዱ መጽሐፍ ቅዱስን የሚቀበለው? ከኢትዮጵያ ውጪ እንዴት ነው የሚቀበለው? ግብጽ ነው የሚቀበለው? አርመን ናት የምትቀበለው? ሶሪያ ናት የምትቀበለው? ሁሉም የሚቀበሉት 66ቱ። ኢትዮጵያ ግን 80 አሐዱ መጽሐፍ ቅዱስን የምትቀበል ሀገር ናት። እርግጥ ሮማውያን 73 ዝርዝር ያለው መጽሐፍ አላቸው። መጽሐፈ ሄኖክን መጽሐፈ ኩፋሌን አይቀበሉም። እነሱ በመጽሐፍ ቁጥር ወደኛ ለመቅረብ ይሞክራሉ። ግን የመጽሐፍ አይነትና ይዘት ግን ይለያያል፣ የስያሜ አንድነት ቢኖረው። ስለዚህ በሁሉም ነገር አንድ አይደለንም። አንዳንድ ጊዜ ሰዎች ከአሃት አብያተ ክርስቲያናት እንደው የተለየነን በዚህ ስንል ከሆነ ማህበር እድር የወጣን ይመስላቸው። ምድራዊ ማህበር፣ ምድራዊ እድር፣ ምድራዊ ቡድን አያስፈልግም። እኛ የክርስቶስ ማህበርተኞች በክርስቶስ ደም የተመሰረትን ኦርቶዶክሳውያን ነን። ስለዚህ በሁሉም ነገር አንድ አይደለንም። አንድነታችን ያን ኦሪየንታል የሚባሉት ኢየሱስ ክርስቶስን አንድ ባህሪ ብለው የሚያምኑ ናቸው። ምዕራባውያን የሚባሉት ኢየሱስ ክርስቶስን ሁለት ባህሪ ብለው የሚያምኑ ናቸው። በዛ መካከል ደግሞ ያሉ አሉ መለካውያን፣ ታቦትም ምንም የሌላቸው ከአሕዛብ የመጡ ጠረጴዛ ያላቸው፣ ጨርቅ ያላቸው፣ ምንም ከታቦት ስርዓት ጋር ግንኙነት የሌላቸው አብያተ ክርስቲያናት አሉ። ይህንን ስል ሌሎቹ ታቦት አላቸው ለፈልግ ያሉ ሌሎቹ እንደሚሉት ታቦት የሚለው ስያሜማ በስያሜ ደረጃ ሙሴ ባህር ውስጥ የተወረወረበት ቅርጫትም እኮ ታቦት ነው። ኖህ ከጥፋት ውሃ የዳነበትም መርከብ እኮ ታቦት ተብሏል። እሱ ግን ማለት ታቦተ ጽዮን ማለት አይደለም። ሰላም ለገጽ ከሚለው ላይ መልክዓ ኢየሱስ ላይ ምን ይላል? ኢየሱስ ክርስቶስ ታቦተ ሕይወቱ ለምን ኖህን ከጥፋት ያዳንክ መርከብ ነው የሚለው ሲፈታ ታቦት የሚለው ስያሜ። ስለዚህ አንዳንዶች ታቦት አላቸው የሚሉ አሁን ታቢላንስ የሚሉ ሰዎች አሉ። ምንም አይደለም፣ ሰሌዳ ማለት ነው እንጂ የኛ ታቦት ማለት አይደለም። ምንም ቢሆን የሙሴ ስርዓት፣ የሙሴ ጽላት፣ የሰሎሞን ቤተ መቅደስ የኢትዮጵያ ኦርቶዶክስ ተዋህዶ ብቻ ናት። ሌሎቹ በጠቅላላ እንደኛ የላቸውም። ሌሎቹ ያላቸው ምንድን ነው እያለኝ ነው አላውቅም። እነሱ ይተርትሩ፣ እነሱ ይታረቁ። ግን አንድ ነገር የምለው እኔ የላቸውም ብዬ እየፈረድኩባቸው አይደለም። እግዚአብሔር ስለ ሕሊናቸው፣ እግዚአብሔር ስለ ሃይማኖታቸው እሱ ነው ፍትህ የሚሰጠው። ይኸው ነው ወገኖች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ነው ምን ያላት ታቦት ያላት እያሉ ነው ያለው። እየደገፍን አይደለም፣ እንደዛ ሚስ አንደርስታንድ እንዳታደርጉት። ኦኬ፣ እየደገፍን አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አለኝ የምትለውን ታቦት ደግሞ እሱንም እናስጥላታለን። ኦኬ፣ ግን ሌሎች አብያተ ክርስቲያናት ታቦት የላቸውም። እዚህ ሶሻል ሚዲያ ላይ በተደጋጋሚ ሲዋሹት የነበረው ጉዳይ ምን አለ? ሌሎቹ አብያተ ክርስቲያናት ታቦት አላቸው እንደኛ ሲሉ ነበር፣ ግብፅን ጨምሮ። ኦኬ፣ አላቸው። ይሄው እነኚህ ዶክተሮች ናቸው፣ የቤተክርስቲያኒቱ አገልጋዮች ናቸው። ቤተክርስቲያኒቷን በደንብ ጠንቅቀው ያውቃሉ። የለንም እያለ ነው ያለው። ሌሎቹ የላቸውም፣ እኛ ነን ታቦት ያለነው፣ እኛ ጠረጴዛ የለንም እያለ ነው። ኢቨን የሚናገረው እሱንም ቪዲዮ እናሳያቸዋለን።
ስለዚህ ግልጽ ነው የውይይታችን አጀንዳ። በዚህ ጉዳይ ላይ ሐሳብ አለኝ የሚል ኦርቶዶክሳዊ ካለ መግባት ይችላል። ጥሩ ታቦት ካላችሁ ለኛ ይመቸናል። ጠረጴዛ የሚኖራችሁ፣ ታቦት የሚኖራችሁ፣ መሰዊያ የሚኖራችሁ ደስ ያላችሁን ምረጡ። አለን የምትሉትን ጉዳይ መነጋገር ስላለብን ማለት ነው። ታቦትም ይኖራችሁ ችግር የለም። ጠረጴዛም በሉት መሰዊያም በሉት የትኛውም በሉት ቤተክርስቲያኒቷ ውስጥ ያለው ይሄ ልምምድ እንደ እግዚአብሔር ቃል ነው ወይ ብለን ነው እየጠየቅን ያለ ነው። አይደል? ወንድምነት በተደጋጋሚ ስለ ታቦት ጥያቄ የዲቤት ጥሪ አቅርቦ እንደነበረ ይታወቃል። ይሄው አሁን በግልጽ ነው የምንወያየው። በዚህ ጉዳይ ላይ ቤተክርስቲያኒቷ አለኝ እያለች ነው። ምክንያቱም ይሄ ስብከት የተሰበከው ቲክቶክ ላይ ባሉ ጎረምሶች አይደለም። ይሄ ወንጌል ይሄ የቤተክርስቲያኒቷ አስተማሪ በአውደ ምሕረቷ ላይ ቆሞ ነው እያወራ ያለው። ምን ብሎ እኛ ታቦት አለን እያለ ያለው። ቤተክርስቲያኒቷ ታቦት እንዳላት በትክክል ታምናለች ማለት ነው። ባለ ጉዳይ ነው የምናወራው ማለት ነው። ስለዚህ ታቦትን በተመለከተ እኔ ኦርቶዶክሳዊ ነኝ፣ ማስረጃ ማቅረብ እችላለሁ፣ መወያየት እችላለሁ የሚል ሰው ካለ መግባትና መሞገት ይችላል። ምክንያቱም ታቦትን በተመለከተ በጣም መሰረታዊ የሆኑ ጉዳዮች ቤተክርስቲያኒቷ ውስጥ አለ። አንድ ቤተክርስቲያን ታቦት ከሌላት ያ ህንፃ ቤተክርስቲያን ተብሎም አይጠራም። ሰዎችም ወደሱ ዞረው አይሳለሙም፣ የሃይማኖታዊ ስርዓቶች አይፈጸምበትም። ኦኬ፣ ታቦት መሰረቷ ነው ማለት ነው። ለአምልኮ ሴንተር ነው። በቤተክርስቲያኒቷ ውስጥ አምልኮ ስርዓቷ ታቦትን ማዕከል ያደረገ ነው። ከታቦት ውጪ የአምልካዊ ስርዓት አይፈጸምም። ኦኬ፣ ማዕከል ነው ያለው። ስለዚህ በዚህ ወሳኝ በሆነ ጉዳይ ላይ ነው እየተወያየን ያለው። እኔ ኦርቶዶክሳዊ ነኝ፣ ታቦትም ይሁን ጠረጴዛም ይሁን መሰዊያም ይሁን አለን፣ መሞገት ይችላል የሚል ሰው ካለ እድል እንሰጣለን። አንድ ቁጥር ጻፉልን፣ መግባት ትችላላችሁ ማለት መግባት ትችላላችሁ። መወያየት እንችላለን። ይኸው እድል ሰጠን ካላችሁ መግባት ትችላላችሁ። ሰሌዳም ቢሆን ሜርሲ ሰሌዳም ቢሆን አለን የምትሉ ሰዎች ካላችሁ መግባት ትችላላችሁ። ካለ መግባት ትችላላችሁ። በጣም በደስታ ማለት ነው። እንቀበላለን አለን የምትሉትን ማለት ነው። አልጠመድንም እኮ ሮባዬ፣ ምን አድርገን እንጠምዳለን? ጨለማውን ውሸቱን ነው እየገለጥን እያሳየን ያለ። እንደውም ወዳጆች ነን፣ ለቤተ ክርስቲያኒቷ ወዳጆች ነን። ወደ እግዚአብሔር ሐሳብ ቤተ ክርስቲያን እንድትጠጋ እንድትቀርብ ነው እንጂ ምንም እኛ ከቤተ ክርስቲያኒቷ ጋር ጥል የለም። ለምን እንጠላታለን? ለምን እንጠምዳታለን? ወንድም አለኝ፣ እህት አለኝ፣ አጎት፣ አክስት፣ አያት አለኝ ኦርቶዶክስ ይሆን ለምን ብለን እንጠላታለን? ለምን ብለን እንጠምዳለን? ብራዘር ወዳጅ ቤተሰብ ያለ እኮ ዘመድ ወዳጅ ጓደኛ እኮ አለኝ። ለምን ብዬ ብራዘር? አይ ከሱ አይደለም ጉዳዩ፣ ከትምህርቱ ነው። እንደ እግዚአብሔር ቃል አይደለህም ነው እያልኩ ያለው። ኦኬ፣ ሞግቱ እንደ እግዚአብሔር ቃል አይደለህም ነው እኮ እያልን ያለ ነው። እሱ ነው የሞገትን ያለ ነው። እሱ ነው እንደ እግዚአብሔር ቃል አይደለህም ነው ሞግታችን። እሱ ነው እንደ እግዚአብሔር ሐሳብ አይደለህም ነው እያልን እሱ ነው የሞገትን ያለ ነው። እሱ ነው። እሺ ካላችሁ መግባት ይችላል። ይኸው እድል እንሰጣችኋል። ኦርቶዶክሳዊ ሆኖ መሰዊያ፣ ታቦት፣ ጠረጴዛን በተመለከተ ማስረጃ አለኝ እያለ ያለ ሰው ካለ ምን አልክ? ተዚህ እሺ እድል ሰጥቻለሁ። ናገሩ ምንድን ነው ጥያቄ? ከባድ ነው ጥያቄው። ኧረ ከባድ አይደለም ጋይስ፣ ከባድ አይደለም። አሉ እኮ አገልጋዮች ቁጭ ብለው እየሰሙን ነው ያሉት። መምህራን እኮ አሉ፣ ዲያቆናት፣ ቄሳውስት አሉ። የራስ መምህር ነው። እንደውም መሰዊያ የሚባለው መስቀል ነው እንጂ ሌላ አይደለም እያለ ነው። ኦኬ መስቀል ነው ምን መሰዊያ። ግን በአብዛኛው እዚህ ሲዋሹ ሰምታችኋል። ታቦት ብለው ሲያወሩ የነበረው እኛ መሰዊያውን ነው ታቦት እያልን የምንጠራው ሲሉ ነበር።
ቤተክርስቲያኒቷ ወጥ ትምህርት እንግዲህ መሰረታዊ በዚህ ጉዳይ እንኳን መሰረታዊ በሚባለው ጉዳይ ለቤተክርስቲያኒቷ ዋና በሚባለው ጉዳይ እንኳን ተመሳሳይ እምነትና ተመሳሳይ አስተምሮ እንደሌላቸው እንድታዩት ያክል። ኦኬ ተመሳሳይ አስተምሮ የላቸው ተመሳሳይ አስተምሮ የላቸው በታቦት ጉዳይ እንኳን ማለት በታቦት ጉዳይ እንኳን ተመሳሳይ አስተምሮ የላቸው። ይሄው እናሰማ እንግዲህ አስቡ። መሰዊያ ነው። ምንድን ነው አልኳቸው? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። የአዲስ ኪዳን ታቦት መሰዊያ ነው አለ። መሰዊያውን ነው ምን ብለን የምንጠራው አለ? ታቦት ብለን የምንጠራው አለ። ውሸቱን ማለት ወይ ደግሞ ሌላ አስተምሮ አላት ማለት ነው ቤተክርስቲያን። ከሁለት አንዱ እውነት ያላወራ ሰው አለ ማለት ነው። እንድታዩት ነው። ከሁለት አንዱ እውነት ያላወራ ሰው አለ። ሁለቱም ቤተክርስቲያኒቷ የምትቀበላቸው በጣም የተከበሩ የቤተክርስቲያን አስተማሪዎች መምህራን ናቸው። መሰዊያ የሚለውን ደግሞ ስሙት። ታቦት ስለሌላቸው እንደዚህ ይሆናሉ አላልኩም፣ ግን ታቦቱ የኛ ነው። መሰዊያ የምንለው መስዋ የሚባለው መሰዊያው መስቀሉ ነው። ኢትዮጵያ ደግሞ መስቀሉ ከታቦቱ ጋር መሰዊያ የምትለው ቤተክርስቲያኒቷ ምኑን ነው አለ? መስቀሉን ነው። ኦኬ የቅድሙስ መምህር ታቦቱን ማን ብሎ ነው የሚጠራው? የቅድሙስ መምህር ይኸው የቅድሙ መምህር ደግሞ ምን እንደሚል ስሙት። የአዲስ ኪዳን ታቦት ምንድን ነው ካልን የአዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳቸው? ተንቀሳቃሽ በዚህ በኩል መሰዊያውን ነው ምን የምንለው ታቦት ብለን የምንጠራው ይላል። በዚህ በኩል ደግሞ ኖ ታቦት ራሱ አለ መሰዊያ የምንለው የጌታን መስቀል ነው ይላል። ሁለት ግራ የተጋባ ትምህርት ቤተክርስቲያኒቷ አለኝ የምትላቸው መምህራኖች ናቸው ሁለቱ። በምን ጉዳይ ላይ? መሰረታዊ በሆኑ በታቦት ጉዳይ ላይ ማለት ነው። ለቤተክርስቲያኒቷ ታቦት መሰረታዊ ጉዳይ ነው። እሺ እስኪ ሌላ ሰው ደግሞ እንመልከት። ምን ነው የሚለው? ከዚያ በፊትም በነበረው ማለት እዚያ መሰዊያ መንበሩ መስዋዕቱ መሰዊያው ምን ለዋለን ታቦት እንለዋለን። እዛው ላይ አለ አካላዊ ቃል የሆነው ኢየሱስ ክርስቶስ በስጋ ማርያም ተገ ሌላው ደግሞ ቲክቶክ ላይ የምታውቁት የቲክቶክ ጎረምሳ ነው። ምን አለ? መሰዊያ የምንለው እሱን ነው ታቦት ብለን የምንጠራው አለ። ኦኬ መሰዊያው ግን የቅድሙ መምህር ምን አለ? ኖ በፍጹም መሰዊያ የምንለው መስቀሉን ነው እንጂ ታቦት በራሱ ታቦት የሚባል ነገር አለ ይላል። እሱን ያረጋገጠበትን አንድ ቪዲዮ ላሰማችሁ። ይኸው እንደዚህ ነው። የአዲስ ኪዳን እንጂ የብሉይ ኪዳን ታቦት የለንም የሚል ትምህርት ሰምተናል። ስለዚህ የብሉይ ኪዳንና የአዲስ ኪዳን ታቦት አንድ ነው ወይስ የሚለይበት ምክንያት ይኖራል? እሺ ቲጂ ሰላም፣ አንቺ ጋር ነው? የምትሰጠው ስርዓት አምልኮ መልስ ልጀምር። የብሉይ ኪዳን ታቦትና የአዲስ ኪዳን ታቦት ተብሎ ታቦት በሁለት ይከፈላል ወይ? ወይንም አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት የምትሰጠው ስርዓት አምልኮ የምትፈጽምበት ታቦት ከብሉይ ኪዳን ታቦት ይለያል ወይ ነው ጥያቄው። አይለይም ነው ቀጥተኛው መልሱ። አንድ ነው ነው ቀጥተኛው መልሱ። የብሉይም የአዲስ ኪዳንም የሚባል ልዩነት የለም። ቤተክርስቲያኒቷ አንድ አይነት ታቦት ነው ያላት። ይኸው የቤተክርስቲያኒቷ መምህር የቤተክርስቲያኒቷ የራሷ መምህር እስኪ እንየው እስኪ ምን አለ። ሌላው ደግሞ ምን ይለናል? ጥያቄ እንጠይቅ እንዲህ ብለን ታቦት እሺ ጥሩ ኢትዮጵያ ኦርቶዶክስ ብቻ ነው ያላት ግብጽ ብለን እንስ ኢትዮጵያ ታቦቱ ምንድን ነው? እንጨት ነው። አስርቱ ትእዛዛት ያለበት ታቦት የለም። እንደው ተናግረን አስርቱ ትእዛዛት ያለበት ታቦት የለንም ይላል። ይሄ ደግሞ የቤተክርስቲያኒቷ ዲያቆን
ማለት የምናወራላችሁ የምናሳያችሁ ማስረጃ ቤተክርስቲያኒቷ አለኝ የምትላቸው መምህራኖች ናቸው። ኦኬ የአዲስ ኪዳን ታቦት 10ቱ ትእዛዛት ያለበት ታቦት የለም። እንደው ተናግረን እንደጋግመው ሰው ሊረዳ ያልቻለው ነገር 10ቱ ትእዛዛት የተጻፉበት ታቦት የለም። በአሁኑ ሰዓት ሁሉም ታቦት አልፋና ኦሜጋ። የአዲስ ኪዳኑን ታቦት ለምንድን ነው ያስፈለገው? ወይም ደግሞ ታቦት የሚለው ቃል በዚህ በአዲስ ኪዳን ዘመን ለምንድን ነው ስሙ የሚነሳው? ታቦት፣ ጽላት፣ የቃል ኪዳኑ ታቦት የሚሉ ቃላት ሲሰሙ ተመልሳቸው ኦሪት ላይ ናቸው ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ባለፈው ክፍለ ጊዜያችን ይሄኛው ደግሞ ኖ አለን ይላል። ምንድን ነው የሚለው? የአዲስ ኪዳን ታቦት ነው ያለን እኛ ኦኬ እንጂ የብሉይ ኪዳን ታቦት የለንም ይላል። ልዩ ያደርገዋል። የቅድሙስ መምህር በጭራሽ እንደዚህ አይነት ልዩነት የለም ይላል። እንደኛ አይነት ሐሳቦች ቤተክርስቲያኒቷ ውስጥ ነፋሉ። አንዱ የሚያጸድቀውን ትምህርት ሌላኛው ይጥላል፣ ሌላኛው የሚያጸድቀውን ትምህርት ሌላኛው ደግሞ ይቀበላል። ኦኬ በአንዲቷ ቤተክርስቲያን ውስጥ ስላለ ጉዳይ ነው እያወራን ያለው፣ በኦርቶዶክስ ውስጥ ስላለ ጉዳይ ማለት ነው። ኦኬ እንዲህ አይነት ልምምድ ቤተክርስቲያኒቷ ውስጥ አለ። ሶ የእናንተ አቋም ምኑ ጋር ነው? እምነታችሁ ምኑ ጋር ነው እያልን እየጠየቅን ያለ ነው። ወንድምነት ሐሳብ ካለ መቀጠል ትችላል። እሺ እንግዲህ ምንድነው ሰውየው እንዳለ ብትበሉም እበላለሁ ባትበሉም እበላለሁ ብሎ አለ ይባላልና ቢመጡም እንናገራለን ባይመጡም እንናገራለን። እነዚህ ሁለት መጽሐፍቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የያዙ መጽሐፍቶች ናቸው። ይሄ በጣም ትልቅ ነው። ይሄኛው ሁለቱ እንግዲህ ቤተክርስቲያኒቱ ህጋዊ አድርጋ የጻፈችው መጽሐፍት ነው። በዛ ላይ ስለ ታቦት ብሎ የሚለውን ታውቃላችሁ። አሁን በደንብ ለማንም ግልጽ የሆነ ይመስለናል። ወገኖቻችን አንዴ ይቅርታ፣ ካሜራ ላዘር ስለሆነ ነው። እሺ ወገኖቻችን በግልጽ ነው እያፈሩ ያሉት በራሳቸው መጽሐፍት ማለት ነው። እሺ ካሜራ እንዴት ነው ማዞረው? ሀውካም ኦኬ፣ እንደዚህ ኦኬ። በዚህ መጽሐፍት ላይ ሁላችን እንደምናስታውሰው ቤተክርስቲያኒቱ እምነት ብላ በሚለው ውስጥ በዘረዘረች ውስጥ አሁን ኦርቶዶክሳውያን በሙሉ ይህ መከራከሪያ አይደለም፣ ለድነት አይሆንም፣ ለመድኃኒትነት አይሆንም ብለው ይላሉ። ብዙም እናነሳቸውን 5ቱ አዕማደ ምስጢር፣ 7ቱ ምስጢራተ ቤተክርስቲያን፣ ቅዱሳት መጻሕፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም እና እዚህ ያው ክብረ ቅዱሳን፣ ነገረ መላእክት፣ ቅዱሳን ነቢያት፣ ቅዱሳት ሐዋርያት፣ ቅዱሳት ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳን። በቅዱሳን አጽም ራሱ እንኳን ብንጠራችሁ ዲቤት ልታወሩ ለምንጠይቃችሁ ጥያቄ መልስ ልሰጡ ክርክር ቢኖር ልትከራከሩ ይገባል። ምክንያቱስ እምነት ስለሆነ ቤተክርስቲያንህ እምነቴ ነው ብላ እስከ ጻፈች ድረስ እኔ በአጥንት ላይ አልከራከርም ብላት በላይ ቅዱሳን አጽም ማለት እንግዲህ የሰዎች አጽም ማለት ነው። ኦኬ ይሄ ብቻ አይደለም ስለ ቤተክርስቲያን። ከዛ ያው እዚህ ጋር ታቦት ይላል እና ሃይማኖትና ምግባር ይላል። በታቦት ጉዳይ ዲቤት ጥሪ ስጠራቸው አንመጣም ይለዋል። ለምን? መከራከሪያ አይደለም ማለት ብዙ ለመዳን ነገረ ድነትን ስለማናገኝበት ለመዳን አይጠቅምም ይላሉ። ለመዳን ካልጠቀመ ለምንድን ነው እምነት ለመዳን ነው አይደል? ስለዚህ እምነት ብሎ በሚለው ውስጥ 1 2 3 4 ብላ ቤተክርስቲያኒቱ ባስቀመጠችበት በተራ ቁጥር 10 ላይ ታቦትን አስቀምጣለች። ኦኬ ታቦትን አስቀምጣለች። ስለዚህ ይህን ክፍል ሄደን እዚህ ገጽ 61 ላይ ሄደን እናነበዋለን ማለት ነው። ያው ታቦት ይቅርታ፣ ታቦት እግዚአብሔር በደብረ ሲና 10 ቃላት በላዩ ጽፎ ለሙሴ ለሰጠው ጽላት ማደሪያ መኖሪያ ነው። በቤተክርስቲያናችን ግን ጽላቱ ታቦት እየተባለ ይጠራል። ኦኬ ጽላቱ ነው ታቦት ብለው የሚጠሩት እንጂ ታቦት የላትም ቤተክርስቲያኒቱ።
ወንድምነት ሰምተኸኛል? ቤተክርስቲያኒቱ ምን እያለች እንዳለች ጽላቱ ታቦት ተብሎ ይጠራል ነው ያለችው እንጂ ታቦት የላትም። አሁን ጽላቱ፣ መሰዊያው፣ ጠረጴዛው፣ ሰሌዳው፣ መክተፊያው ይሄ ሁሉ እነሱ ለሚሉት ነው እየጠሩበት ራሳቸው ያሉት ማለት ነው። ይህ አዳሪው በማደሪያው ለመጥራት ነው። ታቦቱ የጽላቱ ማደሪያ መኖሪያ ብቻ ሳይሆን የእግዚአብሔርን መገለጫ ነው አሉ። ኦኬ፣ ታቦቱ ጽላቱ ማደሪያ መኖሪያ ብቻ ሳይሆን የእግዚአብሔር መገለጫ ነው። በታቦቱ ፊት የሚጸለየው የሚሰገደው 10ቱ ቃላት ስለተጻፈበት ብቻ አይደለም። እስራኤል ኃጢአት ሰርተው ሲበድሉ ሲያዝኑና ሲያስቀይሙት ተመልሰው ንስሐ ገብተው ሲያለቅሱና ሲለምኑት እግዚአብሔር እየራራ በቃል ኪዳኑ ታቦት እየተገለጠ ይመራቸውና ያነጋግራቸው ስለነበረ ታቦቱ የምሕረትና የደህንነት መገለጫ መሆኑን ነው ይላል። የታቦት አገልግሎት በብሉይ ኪዳን ተጀምሮ የቀረ አይደለም ይላሉ። ልብ በሉ። ኦኬ፣ ጽላተ ሙሴ ወደ ኢትዮጵያ ስለመጣች ሀገራችን ኢትዮጵያ ከክርስትና በፊት በብሉይ ኪዳንን ተቀብላ አምልኮተ እግዚአብሔርን አጽንታ ቆይታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የብሉይ ኪዳንን ስርዓቱን ተቀብላ ከመጠበቅ ብቻ የቆየች አይደለችም። ጌታ በወንጌልና በኦሪት ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ ስራዋ አንዲት አቀራረጿም አንዲት የምትሆን የውጣ ሰማይና ምድርን እስኪያልፍ ሁሉም እስኪሆን እስኪደረግ ድረስ ከኦሪትና ከነቢያት ተለይታ አታልፍም። ከነዚህ ትእዛዛት አንዲቱም አንሳ የሻረ ለሰው ልጅም ታንሳለች ብሎ የሚያስተምር በመንግስተ ሰማያት ታናሽ ይሆናል። እንዲሁም የሚሰራ የሚያስተምር ግን እርሱ በመንግስተ ሰማያት ታላቅ ይሆናል ብሎ ባስተማረው መሰረት በቤተክርስቲያንና በብሉይ ኪዳን ወስዳ ከምትገለገልባቸው አንዱ ስመ እግዚአብሔር የተጻፈበት ጽላት ኪዳን ታቦት ነው። ታቦት በሰውም በእግዚአብሔር መካከል ጸንቶ ለሚኖረው ቃል ኪዳን ሕያው ቃሉ የተጻፈበት የኪዳን ምስክር ጥንታዊት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ኦሪትና ከስርዓተ ወንጌል አጣምራ የያዘ ስለሆነች በክርስትና ጊዜ በብሉይ ኪዳን ያገኘቻቸውን ክርስትና መንፈስ እየተረጎመች ትገለገልባቸዋለች ብላ ጽፋለች ማለት ነው። እምነት ብሎ በሚለው ውስጥ እንግዲህ ታቦታቸው አለ እና አሁን በታቦት ጉዳይ ኑ ተነጋገሩ ብለህ ስትላቸው አይ ታቦት ለመከራከሪያ አይሆንም ይላሉ። ለመከራከሪያ አይሆንም ይላሉ። የትኛውንም ነገር ነው ለመከራከሪያ አይሆንም ብለው የሚሉት ማለት ነው። ስለዚህ ብትመጡ መልካም፣ ካልሆነ ግን ጥያቄም ያለው ሰው ካለ መቀበል እንችላለን። እሱም ብቻ አይደለም እንደ ሁሉንም መረጃ ማውጣት ስለሌለብኝ ነው። እዚህም አለ ይህ ጉዳይ በንጉሱ በሰለሞን ዘመነ መንግስት መጣ ተብሎ የሚባለውን ቤተክርስቲያኒቱ ያው የኢትዮጵያ ኦርቶዶክስ ታሪክ ከልደተ ክርስቶስ ከጌታ ማለት ነው እስከ 2000 ዓመተ ምህረት ባለው ውስጥ የሰለሞን ስርወ መንግስት ወደ ኢትዮጵያ መጣ በተባለበት ክፍል ላይ ስለ ታቦቱ የተናገሩት አለ። ያው የንግስት ሳባ መሄድ እና ታቦቱን ይዛ እንደመጣች የሚናገር ማለት ነው። ልጇ ይዞ እንደመጣ የሚናገርበት ያው እዚህ ማለት ነው ገጽ 9። ስለዚህ በራሳችሁ የቤተክርስቲያን መጽሐፍት ነው እያፈራችሁ ያላችሁት ነው እያልን ያለ ነው። ግን እናውራችሁ ብላችሁ ካላችሁ መምጣት ትችላላችሁ። አይ ቲንክ ይመስለኛል ወንድምነት የከበዳቸው ይመስለኛል። አይመስልም? አዎ ዛሬ እኮ እንደውም ኦርቶዶክሲያን ሳይሆን ሙስሊሞች አገዟቸው አይደል? መጣው ዳይቨርት በማድረግ አይደል? ዳይቨርት በማድረግ ብዙ ጊዜ የሚረዳዱት ነገር በጣም ነው የሚገርመው። እኛም ረዳት አለን ረዳት የለንም ብለን አንልም። እና ኤኒዌይ እሺ፣ ካልሆነ የግድ አናስገድዳቸው። ጥያቄ ያለው ሰው ካለ መጥቶ መጠየቅ ይችላል። በተለይ ከነገረ ድነት አኳያ
ከየትኛውም ቤተ እምነት ያለ ሰው ከኛ ከወንጌላውያን አማኞች ውጭ የሆነ ማለት ነው። ኦኬ ገስት ላይ ያላችሁ ውረዱ ፕሊስ። ገስት ላይ አትላኩ። ሙሽራው ይመጣል ምናምን ነገር አትላክ ያልኩ በኢየሱስ የሚያምን አትላኩ። ገስት ላይ የምትልኩ መልሼ ብሎክ ነው የማደርጋችሁ። ኦኬ ደግማችሁ እንዳትልኩ። እሺ ቃሌን አከብራለሁ። ያው አማኑኤል ከእኔም ቤት ከዳኒም ቤት ነው ማረገ አይቀጡ ቅጣት ተቀጣ ማለት ነው። ሳስወርዳ አትግባ። የወንጌል አማኞች አሁን ሳትመጡ ነገረ ድነት ላይ ያወሩን የሚችሉ ሰዎች ካላችሁ፣ ስለ ጥምቀት ልታወሩን የሚችሉ ሰዎች ካላችሁ፣ ስለ ጌታ እራት ቅዱስ ቁርባን፣ ስለ ጌታ ዳግም ምጽአት ልታወሩን የምችሉ ሰዎች ካላችሁ ኦፕን ነው፣ በቃ ኦፕን ነው፣ መምጣት ትችላላችሁ ማለት ነው። እኛም እናንተ ብቻ ሳይሆን የምጠይቁን እኛም እንጠይቃችኋለን። በዚህ የተስማማ መምጣት ይችላል ማለት ነው። ጸጋ ይብዛላችሁ። የትኛውም ላይ ነገረ ክርስቶስ ላይ ከፈለጋችሁ፣ ነገረ ቅዱሳን ላይ፣ ነገረ መላእክት ላይ፣ ስለ አዲስቱ ኢየሩሳሌም፣ ስለ በጉ ከተማ፣ ኦኬ፣ ስለ ክህነት አገልግሎት፣ ካህናት በአዲስ ኪዳን፣ ካህናት በብሉይ ኪዳን፣ የብሉይ ኪዳን ካህናት እኛ ይዘነዋል ብሎ የሚል ካለ፣ ስለ ጥምጣሙ፣ ስለ ከበሮ ብቻ የምትሉት ነገር ካለ ከነገረ ድነት ጋር ካገናኛችሁት ኦፕን ነው። ይሄኛውን አይመጡም፣ ወንድምነት አይመጡም። ምን ቦታቸው ይመጣሉ? አውቀዋል። አሁን አንደኛ አውቀዋል፣ አይመጡም። እሺ ጸጋ ይብዛላችሁ። ምንም እናውራ ምንም ከነገረ ድነት ጋር ካልተገናኘ መዳንህን የማያረጋግጥልህ መዳንህን እንዲሰጥህ የማይጠቅምህ እውቀት ምንም ነገር አያደርግም። አውርተህ ለህይወትህ የሆነ መድኃኒትን ለህይወትህ ፈውስን ሊሰጥህ የሚችል ነገር ላይ ነው ትኩረት ማድረግ ያለባችሁ። መዳን እንዴት ነው? መዳን አግኝታችኋል ወገኖች? ወይ ደግሞ እኛ ኑና ጠይቁን። ያው አም ሬዲ ወንድሞች አሉ፣ ሬዲ ነን። እስኪ ስለ ድነት አውሩን ብላችሁ ብትሉ ኑና ማውራት እንችላለን ወገኖች፣ ማውራት እንችላለን። እንትን ግሬዱን መቀየር ትችላለህ ወንድምነት፣ ያኛውን ማለት ነው። ላስተካክለው ብዬ ነበር እንትናል አይ ቲንክ አሁን አሪፍ ነው። ያኛው መቀየር ትችላለህ። ተባረኩ። ጸጋ ይብዛላችሁ። ታብ ኮፒ ሊንክ ሼር የምታደርጉ ለእግዚአብሔር ክብር ይሁን። እሺ ሙሽራው ይመጣል የሚል አካውንት ያለ ሰው እየሰማ ነው። ደግመ ከላክ ከዚህም ወንድምነትም ቤት ከኔም ቤት ነው ብሎክ ማድረግ። ኦኬ ቴንክ ዩ። እንዴ ዝንጀሮ የመጠበቅ ያህል አታድርጉ። እሺ የእግዚአብሔር ልጆች አይደላችሁ እንዲያሰቡ። በቃ ቦታ የለም ለእንግዶች ይሁን። ደግማችሁ አትላኩ። ተባረኩ። ጸጋ ይብዛላችሁ። አንዳንዴ ክፉም አታስወሩን እንዴ። ነውርቆን እኛ እኮ አገልግሎት ላይ ነን ወንድሞች እናቶች። እዚህ በጣም የሚሰማ ሰው አለ። አገልግሎት ላይ ነን። ነገረ ድነት ላይ ልታወሩን የሚችሉ ሰዎች ካላችሁ ብትመጡ ልናወራችሁ በጣም ሬዲ ነን፣ ዝግጁ ነን። ወይ ጠይቁን ወይ እንጠይቃችሁ። ኦኬ ወይ ጠይቁን ወይ እንጠይቃችሁ። ከሌላ ቤተ እምነት የሆነ ወይ የመጽሐፍት ቀኖና የቀኖና ብዛት መጽሐፍት 80 ያሉ 66ቱ ምናምን ነገር ብላችሁ ምትሉ ኦፕን ነው ለማለት ነው። እሺ ሼር እናድርገው ወገኖች። ወንድምነት መቀጠል ትችላለህ። እሺ አይ አንተ ማን ሆነ ነው ነገረ ድነት የምንጠይቀህ አለ። ይኸው ልክ ይላል። አንተ ምንም ሁን ብራዘር ችግር የለም። እድል እየሰጠን ያለ ነው። መግባት ይችላል። እሺ ሰላም ከኤም ትልቁ ላይ ሆነ ወንድምነት ለታብታብ አንተ ትልቁ ላይ ሆነ ያንተን ታብታብ ለማድረግ አይ ትልቁ ላይ ሆነ ሰው ሲገባ ነው የሚቀየረው። እሺ ያው ችግር የለውም። እሺ ከኤም ሰላም
እሺ ሌላ ኦርቶዶክሳዊ ካለ ካቶሊካዊ ካለ ስለ መዳን የተነሱ ጉዳዮች ላይ ጥያቄ አለኝ መጠየቅ እችላለሁ ወይ ብሎ የሚያምን ጥምቀትን በተመለከተ ሊሆን ይችላል፣ ቁርባን በተመለከተ ጥያቄ ያላችሁ ሰዎች ካላችሁ መግባት ይችላል። ጥያቄ ያላችሁ ሰዎች ካላችሁ መግባት ይችላል። ጥያቄ ያላችሁ ሰዎች ጥያቄ ያላችሁ ሰዎች እሺ ሌላ ኦርቶዶክሳዊ ካቶሊካዊ እሺ ሌላ ሰው ካለ እንቀበል። እሺ ገድላትን ተቀበላችሁ ወይ? እኛ ገድላትን የምንቀበልበት ምን መሰረታዊ ሐሳብ የለም። እኛ ገድላትን ልንቀበልም አንችልም፣ መጽሐፍ ቅዱሳዊ ስላልሆኑ ትምህርቶቻቸው መጽሐፍ ቅዱሳዊ ስላልሆኑ ከእግዚአብሔር ሐሳብ ጋር ስለሚጋጩ ማለት ነው ማንቀበል። ሌላ ምንም ሚስጥር ኖሮ አይደለም። በገድላትና በተአምራት ላይ የእግዚአብሔርን ሐሳብ የሚያጣምሩ እንደ እግዚአብሔር ቃል ያልሆኑ አስተምህሮቶች ነው ያሉት። ለዛ ነው ማንቀበል። እንደ እግዚአብሔር ቃል የሆነና መጽሐፍ ቅዱሳዊ ቢሆን ኖሮ ምንም ችግር የለበት። እንደ እግዚአብሔር ቃል ያልሆኑ ሐሳቦች ስላሉ ማለት ነው። እሺ ሌላ ሰው ካለ አዮ እድል እየሰጠናችሁ ነው። ኦኬ እኛ ስንጠይቃችሁ መልስ ከሌላችሁ እሺ እናንተ ጠይቁ ነው እድል እየሰጠን። መልስ ስለሌላችሁ ነው ብርሃን፣ አንተ መልስ ስለሌላችሁ እሺ ደጋግሞ እየላከ ነው ይሄ ሰው። እሺ ሰላም ከየት ቤተ እምነት ይሆን? ምናልባት ሌላ የወንጌል አማኝ ሳቶ ሌላ አማኝ ቶ ዳኒ ስልኬ በጣም አስቸግሮኝ ነው። ከቻላችሁ ሚውት አድርጉኝና ልስማ። ቢዚ ሆኖ ነው ስልኬ። ይቅርታ በጣም እሺ ሌላ ሰው ካለ እድል እንስጥ። ሞዴሬተሮች እነኚህ ትክክል ያልሆኑ እንትኖችን ፔጆችን ፕሊስ ሚዩት አድርጉልን። ከቻላችሁ ብሎክ አድርጓቸው። ሆን ብለው ስለሆነ እንደዚህ የሚያደርጉት ማለት ነውና ፕሊስ በተለያየ አካውንት ነው የሚመጡትና ሀሜት እኮ አይደለም እየጠየቅን ነው ያለን። ምክንያቱም ቤተክርስቲያን ውስጥ ብዙ የተዛባ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው ያለን። ያንን ትምህርት ነው እየሞገትን ያለን እና እድል እንሰጣለን ብራዘር። ይሄው በጣም በግልጽ በአደባባይ ነው እድል እየሰጠን ያለ ነውና ሐሳብ ካለ ገብተህ መሞገት ትችላለህ። እሺ ሰላም ብርሃኑ እንዴት ነህ? ሰላም ብርሃኑ ኮሜንት ብቻ ነው። እሺ ኦኬ የምናነሳቸው ሐሳቦች ለምንድን ነው እነኝህን ሐሳቦች ደጋግመን የምናነሳው? ቤተክርስቲያኒቷ ውስጥ ለምሳሌ ጥምቀት ተደጋጋሚ የመዳን መንገድ እንደሆነ ቤተክርስቲያኒቷ ትናገራለች፣ ታስተምራለች፣ ታወራለች። ኦኬ መጽሐፍ ቅዱስ ውስጥ ግን የጥምቀት ትምህርት በተመለከተ ቤተክርስቲያኒቷ እንደምታስተምረው የእግዚአብሔር ቃል ያስተምራል ወይ ካለን አያስተምርም። አንድም ቦታ ላይ መጽሐፍ ቅዱስ የሚናገረውን እውነተኛውን የጥምቀት ኮንሰፕት ቤተክርስቲያኒቷ ውስጥ አናገኝም። የለም። ለምሳሌ ሁሌ እንደምናነሳው ማን ይጠመቅ ብሎ ነው መጽሐፍ ቅዱስ የሚያስተምረው። በጣም ግልጽ ነው። ቤተክርስቲያኑ እንደምትለው በ80 እና በ40 ቀን የተጠመቀ ደግሞም እንዲጠመቅም የሚያስተምር ትምህርት የለም። ቤተክርስቲያኒቷ በራሷ መንገድና በራሷ ሐሳብ የራሷን ዶክትሪን መስርታለች እንጂ መጽሐፍ ቅዱስን መሰረት አድርጋ መጽሐፍ ቅዱሳዊ ሐሳብን ተከትላ የጥምቀትን ትምህርት የመሰረተች ቤተክርስቲያን አይደለች። የትኛውም ቦታ ላይ ማለት ነው ሰዎች በ40 እና በ80 ቀናቸው እንዲጠመቁ የሚያስተምር ትምህርት የለም። የሌለ ትምህርት ነው። ይሄው በጥምቀት መሞገት ይችላል የሚል ሰው ካለ መግባት ይችላል። ቁርባንን በተመለከተ ይሄንን የምናወራው ቤተክርስቲያኒቷ አለኝ የምትላቸው መሰረታዊ ትምህርቶችን ነው እየጠቀስን ያለን። ገድላትን አልከፈትንም ስለሚያሳፍራችሁ፣ ተአምርን አላነሳም ስለምታፍሩባቸው።
እያወራን ያለነው ስለ ቤተክርስቲያኒቷ ዶግማ የምትላቸው እናንተ ነው ብላችሁ የምታወሩት ትምህርቶች ነው። ስለ ጌታ እራት፣ ስለ ቁርባን ቤተክርስቲያኒቷ ውስጥ ያለው የቁርባን ስርዓት መጽሐፍ ቅዱስ ውስጥ የሌለና በእግዚአብሔር ቃል የማይደገፍ ትምህርት ነው ይላል። እኔ ማስረጃ አለኝ የሚለው ኦርቶዶክሳዊ መግባት ይችላል። አንድም ቦታ ላይ ጌታ በየቀኑ የሚሰዋ መስዋዕት እንደሆነ የሚናገር ጥቅስ የለም። አለ የምትል ከሆነ ገብተህ መሞገት ትችላለህ። መስዋዕትን በተመለከተ ቄስ ወይ ዲያቆን በየቀኑ የሚሰዋው ኢየሱስ የለም። አንድ ጊዜ ጌታችን ኢየሱስ ክርስቶስ ተሰውቷል። ከዛ ውጪ በየጊዜው የሚሰዋ መስዋዕት የለም። እናንተ ጋር ያለው ይሄ ትምህርት የእግዚአብሔር ቃል የማያውቀው ትምህርት ነው እንላለን። ምክንያቱም በየቀኑ የሚሰዋ መስዋዕት ስላለ ማለት የለም። በእግዚአብሔር ቃል ውስጥ በየቀኑ የሚሰዋ ኢየሱስ የለም። ቄስ ዲያቆን የሚሰዋው መስዋዕት የለም። ይሄውን ሞግታል ብራዘር አለኝ የምትል ከሆነ ጥያቄም ካላችሁ እኔ ማስረጃ የለኝም ኦርቶዶክሳዊ ነኝ ግን በዚህ ጉዳይ ላይ በትንሽ ብዥ ብሎብኛል ብታጠሩልኝ የምትሉ ሰዎች ካላችሁ በደስታ እንቀበል። ይሄንን የምናወራው መሞገት ለሚችሉ ሰዎች ነው እያነሳን ያለው። ኦኬ ጥምቀትን በተመለከተ ታቦትን በተመለከተ ምን እንዘርዝርላችሁ? ነገረ ድነትን በተመለከተ ቤተክርስቲያኒቷ ውስጥ ያለው ትምህርት ግራ የተጋባ ትምህርት ኦኬ እንደ እግዚአብሔር ቃል ያለውን አስተምሮ ነው የሞላበት ስንል በምክንያት ነው። ማወቅ ከፈለጋችሁ መጠየቅ ትችላላችሁ። ወጣ ምኑ ጋር ነው ልትሉ ይችላላችሁ። እኛ ደስ እያለን እናሳያችኋለን። ምክንያቱም እምነታችንን ስናወራ መጽሐፍ ቅዱሳዊ የሆነ ኤቪደንስ ኖሮ ነው የምናወራው። የእናንተን እምነት ስንናገር በማስረጃ ነው የምናሳያችሁ። ቤተክርስቲያን የምታምነውን እምነት እናንተ የምትቀበሉትን ሐሳብ ግን መጽሐፍ ቅዱሳዊ ያልሆነ መሆኑን በድፍረት እናሳያችኋለን። ሜሮንን በተመለከተ ቤተክርስቲያኒቷ የተሳሳተ ትምህርት እንዳላት ማሳየት እንችላለን። እንደ አንድ ኦርቶዶክሳዊ ይሄ ነገሬ ማስረጃ አለው የምትሉት ጉዳይ ካለ በደስታ ነው። ደስ እያለን በጣም ደስ እያለን። ስለዚህ ካላችሁ ይኸው እድል እንሰጣችኋል። አንድ ቁጥር ጻፉልን፣ መቀጠል እንችላለን። አላችሁ ወገኖች? ነገረ ድነትን በተመለከተ ዝምታ ሆነ ጸጥታ አካባቢው ላይ ምን መጣ? እሺ ወንድምነት ሐሳብ ካለ መቀጠል ትችላለህ። አለ እሺ ኦርቶዶክሳዊ ማለት መሰረት የምትሏቸው ጉዳዮች ናቸው። ቤተክርስቲያኒቷ አለኝ የምትላቸው ታቦት ላይ ጸጥ፣ ነገረ ድነት ላይ ጸጥ መሆን የለበትም እና የእውነት እድል እንሰጣቸዋል። ጥምቀትን በተመለከተ እንደ እግዚአብሔር ቃል ያልሆኑ ብዙ አስተምህሮቶች አሉ ቤተክርስቲያኒቷ ውስጥ። መልካም የሚመስሉ ከእግዚአብሔር ቃል ጋራ የተስተካከሉ ትምህርት አላት። አንዳንድ ትምህርቶችን ማየት እንችላለን። ግን በአብዛኛው በምንልበት ሰዓት ላይ ከክርስቶስ ኢየሱስ ትምህርት የራቀና እንደ እግዚአብሔር ቃል ያልሆኑ ሐሳቦች ቤተክርስቲያኒቷ ውስጥ ይንጸባረቃሉ እና እነኚህ ትምህርቶች ስንሞግታቸው ሰዎች ቆም ብለው ራሳቸውን አይተው ወደ ወንጌል እውነት እንዲመጡ ነው። ለምሳሌ ዳኒሻ አንዴ ሙሽራው እሺ ወይ ወንድምነት እንዴት ነህ? አለሁልህ። ዌልካም ዲን ክብር ለኢየሱስ። እንኳን ደህና ቆያችሁ። ብራዘር ሰላም ብያለሁ ወገኖች ሁላችሁንም። ዳኒ፣ ኤርሚ፣ ቤካ የተዋረደው ለኔ የሞተው ዋው ደስ ይላል ስሙ። ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። እንደውም አንድ ነገር ልበል ብዬ ነው እኔ በመሃል ማይኬን አንሚዩት ያደረኩት። ከመዳን ጋር በተያያዘ እኔ ብዙ ጊዜ ኦርቶዶክሳውያን ስናወራቸው የጌታ እራት ያድናል፣ ጥምቀት ያድናል፣ ሜሮን ያድናል፣ ራሱ ኢየሱስም ያድናል፣ እኔም ራሴን አድናለሁ ብለው ይሞግቱናል። እኔ ችግር የለብኝም እሺ ብዬ ቀበላቸውና
ጥያቄ ግን የሚመጣው እዚህ ጋር ነው። እንግዲህ እነዚህ ሁሉ ነገሮች በህብረት ወይ ደግሞ ተባብረው እኔን አድነውኛል ብሎ ያምናሉ ኦርቶዶክሳውያን እና እዚህ ህብረት ውስጥ ደግሞ እኔም ደግሞ ተጨምሬ ነው ምድነው ብሎ ይናገራሉ። ድነሃል ወይ አሁን ስትለው ግን አይ አላቅም ይላል። እኔ በጣም እውነተኛ የመዳን ትምህርት ካልሆነ የእግዚአብሔር መንፈስ ምስክርነት እንደሌለበት የምታዩት በዚህ ነው። ይኸውላችሁ ይሄ እነዚህን ሁሉ ነገሮች ያድናሉ ብለው ደግሞም እነዚህ ነገሮች ሁሉ ላይ የራሳቸውን ስራ ጨምረው ግን ስለመዳናቸው እርግጠኞች አይደሉም። የት ነው የምትሄደው አሁን በስጋ ብትለይ ብትለው አላቅም ነው የሚልክ። የዘላለም ሕይወት አለ ገነት ትገባለህ በምን በየትኛው ስራ ይልሃል። እነዚህ ነገሮች ሁሉ እኮ አድነውኛል ብለህ ታምናለህ። እነዚህ ሁሉ ነገሮች ያድናሉ ስትል ነበር ብትለው አዎ ያድናሉ፣ ግን እነሱ የመጀመሪያ ድነት ናቸው። ከዛ በኋላ ግን መዳን በእጄ ላይ ስለሆነ ያለው እኔ ደግሞ በስራዬ አበላሽቸዋለሁ ብሎ ይነግርሃል። እና ሁሌም ጥያቄ የሚሆንብኝ እኔ ኦርቶዶክስ ከእስልምና አይለይም ብዬ የምናገረው በዚህ ነው። አንድ ክርስቲያን ነው ብሎ ልንናገር የምንችለው በዘላለም ሕይወቱ እርግጠኛ ሲሆን ብቻ ነው። በቃ ክርስትና እሱ ነው። አሁን ከሃይማኖት ተቋማት ከሌሎች ህብረቶች የምንለየው እኛ እርግጠኛ በመሆናችን ነው። ጳውሎስ በቆላስይስ መልእክቱ ላይ ሲናገር እርሱ ከጨለማ ስልጣን አዳነን ይላል። ክርስትና ይሄ ነው። በቃ ከዚህ ነው የሚጀምረው። አስቀድሞ ሙታን ነበርን፣ በጨለማው የመንግስት አባል ነበርን። ከዛስ እርሱ ከጨለማው ስልጣን አዳነን። ከዛ አስቀጥሎ ምን ይላል? ቤዛነቱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ክርስትና ማለት ይሄ ነው። አንድ ሰው ወደ ፍቅሩ ልጅ መንግስት የኃጢአት ስርየት አግኝቼ ፈልሻለሁ ብሎ የመናገር አቅም ከሌለው ክርስቲያን ነው ተብሎ ሊነገር አይችልም በጭራሽ። አሁን የት ነው ያለው? በእግዚአብሔር መንግስት ውስጥ ነው ያለው? በፍቅሩ ልጅ መንግስት ውስጥ ነው ያለው? እኔ እንጃ ይልሃል። በምን ውስጥ በየትኛው ስራ ይልሃል? ሰው ክርስትና አይደለም እሱ። የተቀበልነው መንፈስ የእግዚአብሔር መንፈስ እርግጠኛ ያደርግሃል። ወደ ክርስትና ስትመጣ በህይወት ስትኖር ማለት ነው። ወደ እግዚአብሔር መንግስት ስትገባ የምንቀበለው መንግስት ልጅ ስለመሆናችን ደግሞ ወራሽ ስለመሆናችን ይመሰክርልናል። በቃ ክርስትና ከዚህ አይወጣም። በቃ እኔ ከሚለው መንፈስ እነንትና ከሚለው መንፈስ ያወጣና በክርስቶስ ኢየሱስ ማረፍ ነው የሚሆንልህ። ክርስትና ወደ ክርስትና ስትወጣ እንደዛ ነው የሚሆነው። እና እርግጠኛ እስካልሆኑ ድረስ እነዚህ ሁሉ ነገሮች ሞግተናቸው ያድናሉ ብለው ቢያሳምኑንም በእኛም ብናሳምናቸው ትርጉም አልባ ነው የሚሆነው። መጨረሻቸው የት እንደሆነ የማያውቁ ሰዎች ስለሆኑ እነዚህ ሰዎች እና እስኪ ይግቡና እንደው ይግቡና የዘላለም ሕይወት እንዳላቸው እርግጠኛ እኔ አንድ ኦርቶዶክሳዊ ኢየሱስ ሲመጣ አይፈርድብኝም የሚል ካለ በእውነት እሱ ክርስቲያን ነው ብዬ መመስከር እችላለሁ። ኢየሱስ ሲመጣ እኔ ላይ አይፈርድም፣ ሊወስደኝ ይመጣል ጌታ ብሎ መናገር የሚችል አንድ ኦርቶዶክሳዊ አለ? ይሄ መናገር የሚችለው ጴንጤው ነው። ኤርሚ የምጠይቀው አዎ ኢየሱስ አይፈርድብኝም ይላል። ኢየሱስ ሲመጣ ሊወስደኝ ነው የሚመጣው ይላል። አዎ ለዘላለም ከእርሱ ጋር እኖራለሁ ይላል። ኤርሚ ብጠይቀው፣ ቤካም ብጠይቀው እንደዚሁ፣ ዳኒ አንተንም ብጠይቅህ እንደዚሁ፣ እኔም እንደዚሁ ብዬ እናገራለሁ። ክርስቲያኖች እንደዚህ ብሎ የመናገር አቅሙ አላቸው፣ ድፍረቱ አላቸው። ለምን? የምንቀበለው ወይ ደግሞ የተቀበልነው የእግዚአብሔር መንፈስ ይሄን እንድንናገር ስለሚያደርገን ማለት ነው። ኦርቶዶክሳዊ ሆኖ ኢየሱስ ሲመጣ አይፈርድብኝም ለዘላለም ከእርሱ ጋር እኖራለሁ የሚል አለ? አንድ ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ ምናምን ብሎ ተናግሮ ማለት ነው። ኮቴሽን ውስጥ ይቀመጥ ቤተክርስቲያን የሚለው እነሱ ስለተጠቀሙት እንጂ እንደዛ ብዬ ስለማምን አይደለም። አንድ ሰው ግን አለ እንደዛ ብሎ ሊናገር የሚችል? በጭራሽ የለም። አላቅም ነው የሚለው። ሁሉም ይመጣና አላቅም። ጌታ ሲመጣ ወይ በግራ ያቆመኛል ወይ በቀኝ ያቆመኛል፣ እንደ ስራዬ ካበላሁኝ ካጠጣሁኝ ስራዬ ታይቶ ተመዝኖ በቃ እንደዚህ ነው። ይሄ ደግሞ ክርስትና አይደለም። እና አዎ ድፍረታችን በስጋው በኩል በአፊት መታየታችን ነው። በቃ አለቀ። በአፊት መቆማችን ነው። በአፊት ጻድቅ ነውር አልባ ቅዱስ መሆናችን ነው። ድፍረታችን ኢየሱስ ነው። በስጋው በኩል መግባት መቻላችን ነው። እኛ በፊት እኛ ቅዱሳን ጻድቃን ነን፣ ኃጢአት አልባ ነን። በደሙ በስጋው በኩል መግባት ቻለን። ይሄ ነው ክርስትና። ከዚህ ወጣ አይደለምና ተባረክ። ይሄን ለማለት ነው ዳን የአንድ ኦርቶዶክስ ገብቶ እኔ ነውር አልባ ነኝ ጻድቅ ነኝ የሚል ኢየሱስ ሲመጣ አይፈርድብኝም የሚል አለ? አንድ ኦርቶዶክሳዊ ካለ እስኪ እንይ። ቴንኪው ጸጋ ይብዛልህ ብሩኬ። እሺ ካለ እንቀበላችኋለን። ዌልካም ብለናል። እሺ ሰላም ከኤል እንዴት ነህ?
እሺ ወይ ኔትወርክን ታስተካክላለህ ብራዘር። እሺ ሌላ ኦርቶዶክሳዊ ካለ ልቀር። እሺ ሰላም ነው። ዝም ብሎ ነው ሰዎች የሚሽከረከሩት። እሺ ሰላም ሲንገር ተሳስተህ እንደሆነ አስባለሁ። እሺ ሌላ ኦርቶዶክሳዊ ሙስሊምም ካለ ባይዘው መግባት ይችላል። ሙስሊምም ካለ መግባት ይችላል። ከጴንጤ ውጪ እምነት ያለው ሰው መግባት ይችላል። እምነቴ ትክክል ነው የሚል ሰው ካለ አንድ ቁጥር ጻፉልን፣ እናስገባቸዋለን። ከጴንጤዎች ያ ነገረ ድነትን በተመለከተ ኦርቶዶክስ ወንድነት እንዳለው በጣም ከእግዚአብሔር ሐሳብ የራቀ ህዝቡ በክርስቶስ ኢየሱስ ላይ ያለው እምነት እርግጠኛ እንዳይሆን ያደረገች ቤተክርስቲያን እና አንዳንዴ እንደ ቤተክርስቲያን ራሱ ኮንሲደር ለማድረግ በጣም ከባድ ነው። ምክንያቱም ቤተክርስቲያን በክርስቶስ ኢየሱስ ላይ በጌታ በክርስቶስ ኢየሱስ እምነት ላይ የጸናችና የቆመች ናት። የቤተክርስቲያን መሰረት ኢየሱስ ነው አይደል? አለቱ ኢየሱስ ነው። በክርስቶስ ኢየሱስ ላይ ያልጸናች እምነት የሌላት ቤተክርስቲያን እንደ ቤተክርስቲያን ልናያት አንችልም። አሁን አንድ ሰው መጥቶ የጆባ ቤተክርስቲያን ኦንሊ ጂሰስን ቤተክርስቲያን ብሎ መጥራት ከባድ፣ እንደ ቤተክርስቲያን ልናየው አንችልም። ምክንያቱም አለቱ ዋናው ጌታ በሚባለው ጉዳይ ላይ የተናወጠና የፈረሰ ትምህርት ነው ያለው። የጸናው በክርስቶስ ኢየሱስ ላይ አይደል፣ በጌታ ላይ አይደል። እና ኦርቶዶክስም አሁን እየቸገረን ያለው አንዳንዴ እንደዛ ነው ብዬ አስባለሁ። ምንድነው እሱ እንደ አንድ ኦርቶዶክሳዊ ምንድነው በክርስቶስ ኢየሱስ ላይ እውነት የጸና ትምህርት አላት ወይ ቤተክርስቲያኒቷ? ካለን ያላት የሚያድን ኢየሱስ ቤተክርስቲያኒቷ ውስጥ አለ ወይ? የለም። የሚያድን ኢየሱስ የለም። አለ እኛ ቤት ውስጥ የሚያድን ኢየሱስ አለ የሚል ሰው ካለ በደስታ ነው የምንቀበል። የሚታደግ ህይወት የሚሰጥ ከዘላለም ሞት ወደ ዘላለም ህይወት የሚያመጣ ኢየሱስ አለ ቤተክርስቲያኒቷ ውስጥ? ፕሊስ ካለ ንገሩን። የለም። የተቸገርነው ለዛ ነው። ቤተክርስቲያኒቱ ውስጥ ይሄ ኢየሱስ አይሰበክም፣ አይነገርም። ለዚህ ነው ቤተክርስቲያኒቷ ውስጥ እየኖሩ ሲጠየቁ ስለ መጨረሻ ህይወታቸው ሲኦል ቪአይፒ እኮ የሚል ትውልድ እኮ ያለባት። የተሰበከና የተነገረ ኢየሱስ ከሞት ወደ ህይወት የዘላለም ህይወትን ያስገኘ ኢየሱስ እንዳለ ቢነገራቸው ኖሮ ኢየሱስን ያምኑት ነበር። የለም ይሄ ኢየሱስ። ለምንድን ነው ካለ እየተሰበከ አይደለም፣ እየተነገረ አይደለም፣ ቤተክርስቲያኒቷ ውስጥ የለም። ከዛ ይልቅ ሰዎች ከኢየሱስ ይልቅ ሌሎች ነገሮችን ያምናሉ። ለምሳሌ ቅድም ወንድነት እያሳየን ነበር። የቅዱሳን አጽም እኮ ታማኝ ነው ከኢየሱስ ይልቅ። አይገርም? የቅዱሳን አጽም የተሻለ ይታመናል ቤተክርስቲያኒቷ ውስጥ። የቅዱሳን አጽም እደግመዋለሁ፣ የቅዱሳን አጽም የተሻለ ተስፋ አለ። በጣም ነው የሚያሳዝነው። የጻድቃን የቅዱሳን አጽም ከኢየሱስ ይልቅ የማዳን ተስፋ አለ። እንኳን አይደለም አጽሙ የተቀበረበት ስፍራ ላይ ሄዶ እንኳን የሚቀበር ሰው የዘላለም ህይወት ተስፋ አለው እና ትናገራለች ቤተክርስቲያን። ተስፋ አለ። የቤተክርስቲያኒቷ አስተምሮ ነው። የቅዱሳን የጻድቃን ምልጃ ከክርስቶስ ኢየሱስ ስራ የበለጠ ተስፋ አለ። አንድ ኃጢአተኛና በደለኛ በቅዱሳን ጻድቃን ልመናና ጸሎት የዘላለም ህይወት ሊያገኝ እንደሚችል እኮ ያምናሉ።
የቤተክርስቲያኒቷ አስተምሮ ነው። የቤተክርስቲያኒቷ አስተምሮ ቤተክርስቲያኒቷ እምነቷን እዚህ ነገር ላይ መስርታለች። አለ ይሄ ትምህርት ቤተክርስቲያኒቷ ከኢየሱስ ይልቅ እኮ ውሃ የሚያድንበት ቤተክርስቲያን ነው። ኢየሱስን ያመነ ሰው ሳይድን በውሃ የተጠመቀ ሰው እኮ የሚድንባት እኮ ቤተክርስቲያን ናት። አይገርም? ይገርመኛል ሁሌ ሳስብ፣ ሁሌ የሚገርመኝ ነገር የለም። ኢየሱስን ያመነ ትውልድ ሳይድን በውሃ የተጠመቀ ትውልድ እኮ የሚድንባት ቤተክርስቲያን ናት። አይገርም? ግራ ነው የሚገባው። ኢየሱስን አምኖ ሰው ሳይድን ቆርቦ እኮ የሚድንባት ቤተክርስቲያን ናት። እሺ ሰላም አብርሃም፣ ሰላም አብርሃም፣ ሰላም ወዳጅ። እሺ አይ ቲንክ ተሳስተኛል ብዬ አስባለሁ። ይገባል። የቤተክርስቲያኒቷን አስተምሮ እያየን ነው እና በዚህ ጉዳይ ላይ ሀሳብ አለኝ የሚል ሰው ካለ በደስታ ነው። ማስረጃ አለኝ የሚል ሰው እኔ አንድ ኦርቶዶክሳዊ እንደ አንድ ክርስቲያን ነኝ እንደሚል ሰው ማስረጃ አለኝ። በነገረ ድነት ላይ ምንም ግራ የተጋባ ነው ጉዳይ የለንም የምትሉ ሰዎች ካላችሁ አለያም ደግሞ ጥያቄ ካላችሁ እድል መስጠት እችላለሁ። ማውራት መነጋገር እንችላለን። እሺ እኛ እንጠይቃችሁ፣ እናንተ ጠይቁን። እሺ እናንተ ጠይቁን። እሺ በቃ እኛ እንጠይቃችሁ፣ እኛ ዘግተናል። እሺ እናንተ ጠይቁ፣ እድል እንስጣችሁ። እኛ ባንጠየቅም ግን ጥያቄ ያለው ሰው ኦርቶዶክሳዊ ገብቶ በዚህ ጉዳይ ላይ ሀሳብ አለኝ የሚል ሰው መጠየቅ ይችላል። ባንጠይቃችሁ እናንተ ብትጠይቁ በዚህ ጉዳይ ላይ ፔንቲንግ ነገር ካለ ሰላም ነው። ዛሬ ምንድን ነው እሱ እንሰማለና ወገኖች ርዕሱ ማለት ርዕሱ ከባድ ሆነ እንዴ ጋይስ? ምንድን ነው ከባድ ሆነ ርዕሱ? እሺ ሰላም ወንጌል ስለ ልጁ መሆን አለበት። ውቤን አይተው መሆን አለበት። ኦኬ ውቤን አይተው መሆን አለበት። እሺ እኔ ጥያቄ ልጠይቃችሁ ወንድሞች። ፈሩ እኮ ምንድን ነው ነገሩ? አንቺን አይተው ቴዳ አንቺን አይተው ነው ያለው። ብረት እንዴ ቴዳ ሞራል ሰጠኝ እኮ ታውቃለህ። እሺ ሙስሊሞች አላችሁ? ቅድም ተነስቶ ጥሩ ነበርና ካላችሁ እድል እንስጣችሁ ለሙስሊሞች። ዛሬ ምናልባት ቀኑን እስቲ እንቀይር። ሙስሊሞች አላችሁ? ካላችሁ ምልክት ስጡኝ። የርዕሱን ልቀይረው። አላችሁ ሙስሊሞች? ካላችሁ አንድ ቁጥር ጻፉልኝ። የርዕሱን ልቀይር። እውነት አለ እውነተኛ አምላክ ነው ብላችሁ የምታምኑ ሰዎች ካላችሁ አላህ እውነተኛ አምላክ ነው ብላችሁ የምታምኑ ሰዎች ካላችሁ አላህ እውነተኛ አምላክ ነው? እውነተኛ አምላክ ነው አለ?
እሺ ሰላም ወዳጄ ለገሰ እንዴት ነው እንደማለት? እሺ አይ ቲንክ ሰላም ለገሰ ኔትወርክ ይመስለኛል። እሺ እሺ ማራናታ ዳኒ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? ደህና እግዚአብሔር ይመስገን አለን። ስለ መዳን ጥያቄ ያላችሁ ያለው ይላል አይደል? ርዕሱ ጥያቄ ለመጠየቅ ነው ዳኒ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ። እሺ ይችላል። እሺ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ይላል አይደለ? ጥያቄ እሱ ነው። ልጠይቅ ነው ጥያቄ። አዎ ምንድን ነው ጥያቄ? በዚህ መሰረት ሰው አምኖ ተጠምቆ ነው ምንድን ነው አይደለ? እኮ ጥያቄ ይሄ ነው ጥያቄ በለኛ። አሁን ጥያቄ አይደለም እያቀረብክ ያለው አስተያየት ነው እያቀረብክ ያለው። አይ እየተማመነ እንድብዬ ነው። እሺ ሰው ለማመን ወንጌልን መስማት አለበት አይደለ? እውነት። ጥያቄን ግን አንድ አፍታ ጠቅለል አድርገውና ጥያቄን ጠይቀኝ። ማለት እየተማመነ እንድብዬ ነው ዳንዬ። እሺ ሰው ለማመን እና ከዛ በኋላ መተማመን በኋላ እኮ የሚመጣ ሐሳብ ነው። የሐሳቤን ከነገርኩ በኋላ ነው። እሺ ሰው ለማመን ሰው ለመዳን ማመን አለበት፣ ለማመን ደግሞ መስማት አለበት። እሺ እንደዚህ ካለን ያልሰሙ ማለት መስማት የማይችሉ ሰዎች ለምሳሌ ህፃናቶች መስማት አይችሉም። መስማት ስለማይችሉ ማመን አይችሉም። ማመን ስለማይችሉ አልዳኑም ማለት እንችላለን ወይስ አንችልም? ይሄ እንዴት ነው የምታየው ዳኒ? እሺ ለህፃናት ጌታ የተናገረው ግልጽ ቃል አለ። ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደነሱ አይነት ናትና ብሎ ዘግቶታል። በዘጋው ጉዳይ ላይ ጥያቄ እንዴት እንደፈጠረብህ አላውቅም። መንግስተ ሰማያት ለእንደነሱ አይነት እንደሆነች መጽሐፉ በግልጽ ነግሮናል፣ ተናግሯል። ስለዚህ ጌታችን ኢየሱስ ክርስቶስ ህፃናትን ተቀብሏል ወይ? አዎ ተቀብሏቸዋል። ምሕረት አድርጎላቸዋል ወይ? አዎ ምሕረት አድርጎላቸዋል። መንግስተ ሰማያትን ሰጥቷቸዋል ወይ? አዎ ሰጥቷል። ትምህርቱ ይሄ። ስለዚህ ህፃናቶችን ውሃ እያስነካችሁ አድኗቸው አላለም ጌታ። ምክንያቱም ከውሃው ይልቅ እግዚአብሔር በምህረቱ የተቀበላቸው በምህረቱ ጌታ ተቀብሏቸዋል። መንግስተ ሰማያት እንደነሱ አይነት ናትና ብሎ ስለነገረን ማለት ነውና ተመለሰን። ኦኬ እሺ ተመልሶልኛል። ህፃናት ወደ እኔ እንደሚመጡ አትከልክላቸው ይሉ። አዎ እውነት ነው እሱ። ይሄ ተመልሶልኛል። እሺ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ስል እምነቱ ጥቅሙ ምንድነው? ጥምቀቱስ ጥቅሙ ምንድነው ዳኒ? እሺ መጽሐፍን እንየውና እናወራ። መጽሐፉን እያየን ብናወራ የተሻለ ስለሚሆን እሺ ቆርጠን ያነበብከው እዛው ክፍል ላይ መልስ ስላለ እዛው ላይ እንቆይ። ማርቆስ 16 የማርቆስ ወንጌል ምዕራፍ 16 ቁጥር 16 ብዙ ጊዜ ኦርቶዶክሳውያን ቆርጣችሁ ስለምታነቡ ነው ችግሩ። እንደዚህ ነው፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እዚሁ ክፍል ላይ ለጥያቄ መልስ አለው። ሰው ከፍርድ ያመለጠው ስላመነ ነው። ምክንያቱም ያላመነ ሰው ነው የሚፈረድበት።
ስለዚህ እምነቱ ምን አድርጎዋል ካልከኝ ከፍርድ አስመልጦታል። ስለዚህ ልክ ነው። አምኖ የተጠመቀ ሰው ይድናል፣ ምንም ጥያቄ የለው። ምክንያቱም ሁለቱም ምንድን ናቸው? እምነትም አለ ጥምቀትም አለ። ከሁለቱ የትኛው ይቀድማል ነው ጥያቄው። እምነት ይቀድማል። እምነት ሲቀድም እዚሁ ክፍል ላይ እምነቱ ምን አስደርጎታል? ከእግዚአብሔር ፍርድ አስመልጦታል። ስለዚህ ያመነ ሰው ባመነበት ለምን ዝም ልበል? አይዞህ ዳኒ አይዞህ። ሰው ባመነበት በዛው ሞመንት ላይ እንደሚድንና እንደማይፈረድበት መጽሐፉ ነግሮናል፣ እዚሁ ክፍል ላይ ማለት ነው። ሌላ ክፍል እንኳን ሳንሄድ ምን አለን? አይፈረድበትም። አይፈረድበትም። ለምንድን ነው የማይፈረድበት? ያመነ ሰው የእሱን ፍርድ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለወሰደለት። አንድ ሰው በአንድ ወንጀል ሁለቴ አይጠየቅም። ስለዚህ የማይፈረድበት ለምንድን ነው ካልን በክርስቶስ ኢየሱስ ስላመነ። ስለዚህ ያንን ሰው ያዳነውና ንጹህ ያደረገው ከወንጀል ከዕዳ ነፃ የወጣበት ምክንያት ምንድነው? እሱ ኢየሱስን ማመኑ። ስለዚህ መጽሐፍ ቅዱስ በጣም ክሊር ትምህርት አለው። ለመዳን ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ብቻ ነው። እሱን ሲያምኑ ምን ያደርጋሉ? ከእግዚአብሔር ፍርድ ያመልጣሉ። ከእግዚአብሔር ፍርድ ያመለጠ ሰው ደግሞ ይጠመቃል። ምን ማለት ነው? ያመነበትን ያንን እምነት የዳነበትን ያንን እውነት ምን ያደርጋል? ያሳያል ማለት ነው። ጥምቀት በሰው ፊት ሪቬል የምታደርገው ጉዳይ። ስለዚህ ያንን እምነቱን ያሳያል። አለቀ። ስለዚህ ሰውየው ስለመዳኑ ስታወራ ልክ ነው። ይሄ ሰውዬ ተጠምቋል፣ ምክንያቱም እምነቱን ሪቬል አድርጓል፣ አሳይቷል። ስፔሲፊክሊ ስለዳነበትና ከእግዚአብሔር ፍርድ ስላመለጠበት ጉዳይ ስታወራ ግን የምታወራው ምኑን ነው? አይፈረድበትም የተባለበትን ሚስጥር ነው። አይፈረድበትም የተባለበት ሚስጥር የዚህ ሰውዬ ምንድን ነው ስትል ክሊር በሆነ መልኩ ነግረዋል። ማመኑ። ይፈረድበታልስ የተባለው በክርስቶስ ኢየሱስ አለ ማመን። ስለዚህ ትምህርቱ ክሊር። ሰዎች በኢየሱስ ሲያምኑ ከፍርድ ያመልጣሉ፣ which is ከእግዚአብሔር ጋር ይታረቃሉ ማለት ነው። በክርስቶስ ኢየሱስ ካላመኑስ ይፈረድባቸዋል። ካላመኑ ነው እንጂ ካልተጠመቁ የሚል ትምህርት የለም ማለት ነው መጽሐፉ። ይሄን ሌላ ጥያቄ አለ? ቆይ እዚሁ ላይ ቆይና ዳንዬ፣ በዚህ መሰረት ያው ይሄ የጌታ የኢየሱስ ክርስቶስ ንግግር ነውና የሱ ቃል ነውና በዚህ መሰረት ሰዎች አምኖ ድኖ ነው የሚጠመቁት ወይስ አምኖ ተጠምቆ ነው የሚድኑት? በዚህ መሰረት በዚህ ጥቅስ መሰረት ሰዎች አምኖ ተጠምቆ ነው የሚድኑት ወይስ አምኖ ድኖ ነው የሚጠመቁት? እሺ ደግመህ ነው ራሱን ጥያቄ የጠየቀኝ። ስለዚህ አልገባህም ማለት ነው። ኦኬ ክፍሉ በደም ሰማይ ደግሜ ላንብብልህ። እንደዚህ ይላል፣ ያላመነ ግን ይፈረድበታል ይላል። ኦኬ ሰዎች የሚፈረድባቸው ምን ስላላረጉ ነው? ካላመኑ ነው። ምን ማለት ነው? በሌላ አነጋገር ካመኑ ከእግዚአብሔር ፍርድ አምልጠዋል ማለት ነው። ስለዚህ በዚህ ክፍል መሰረት ተመለሰን። ቆይ ሌላ ረጅም ሳትሄድ ካላመኑ አልተመለሰልኝ። ካልተመለሰልህ ስማ፣ ሙግት አይደለም። ሙግት ከሆነ እንሟገታለን። አሁን ጥያቄ ነው እየጠየቅ ያለው። ካልተመለሰልህ ዳንኤል ተመለሰልኝ ብለህ ስጨርስ ነው የምታወራው ማለት ነው። ያቱን አሁን የከፈትነው ጥያቄ እንድጠይቅ ነው። ጥያቄ የምትጠይቅ ከሆነ ስታወራ ደግሞ መስማት ይቻላል። ኦኬ እሺ። ስለዚህ እዚህ ክፍል ላይ ፍርድ የሚገናኘው ከእምነት ጋር ነው። ስለዚህ ሰዎች ሲያምኑ ምን ያደርጋሉ ማለት ነው? ከእግዚአብሔር ፍርድ ያመልጣሉ። እንዳይፈረድባቸው የሚያደርገው ምንድነው? እሱ ማመናቸው። ምክንያቱም የተፈረደባቸው ሰዎች በኢየሱስ ያላመኑ ሰዎች ናቸው። ስለዚህ አሁን ስለ መዳን ስታወራ መጽሐፉ ግልጽ አድርጎታል፣ ግራ እንዳትጋባ። ኦኬ። ምክንያቱም እምነትና ጥምቀት ሲነሳ አንዱን ግን ነጥሎ ከመዳን ጋር አያይዞ ሰፍቶታል። ምን ብሎ? አሁን ኦርቶዶክስ ኮንፊውዝ እንደሆነችው እንዳትሆን ማለት ነው። ምን አለ?
ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። ምን ማለት ነው? ፍርድ የተገናኘው ከእምነት ጋራ ነው። ምን ማለት ነው? መዳን የተገናኘው የተሰፋው ከእምነት ጋራ ነው ማለት ነው። ግዴታና አስገዳይ ትእዛዝ ያለው ምኑ ላይ ነው? እምነት ላይ ነው፣ መጠመቅ ላይ አይደል። ስለዚህ ሰዎች ሲያምኑ አይፈረድባቸው። ለምን? ማመናቸው ከፍርድ ስላስመለጣቸው። በክርስትና ህይወት ደግሞ ከጥምቀትና ከእምነት የቱ ይቀድማል? እምነት ይቀድማል። ስለዚህ ያመኑ ሰዎች ኦልሬዲ አይፈረድባቸውም። ስለዚህ አምልጠዋል። ስለዚህ የሚጠመቁት ምን አይነት ሰዎች ናቸው ካልከኝ፣ ከፍርድ ያመለጡ ሰዎች ነው የሚጠመቁት። ከፍርድ ያመለጡ ሰዎች ይጠመቃሉ። ምክንያቱም ከፍርድ ያስመለጣቸው በክርስቶስ ኢየሱስ ያላቸው እምነት ስለሆነ ማለት ነው። ያ እምነት ምን አድርጓቸዋል? አድኗቸዋል። እዚህ የዳነ ሰው ይጠመቃል ማለት ነው። ጥያቄ አለ? ሌላ ጥያቄ? ኦኬ። ስለዚህ ጌታ ቃል የዳነ ሰው ይጠመቃል የምል እንትን አመጣል። አንተ ዳኒ አሁን ይቅርታ አድርግልኝና አሁን ይሄ የጌታ ንግግር ነው። ጌታ ምን አለ? ያመነ የተጠመቀ ይድናል ብሏል። ያላመነ ግን ይፈረድበታል ብሏል። ምክንያቱም ያላመነ ሰው መጠመቅ ስለማይችል ያመነ ይፈረድበታል። እሱ ልክ ነው። አዎ ጥያቄ ኤክስፕሌን ሳይሆን ኤክስፕሌን ካረክ እኔም ስለምጠይቅህ ማለት ነው። ምክንያቱም አሁን ዋሸ አምኖም ሰው ላይጠመቅ ስለሚችል ማለት ነው። መጽሐፍ አምነው ያልተጠመቁ ሰዎች ግን የዳኑ ሰዎች አሉ። ስለዚህ አሁን አንተ ጥያቄ አድርገው ዛሬ ግድ የለም አትጨመቅ፣ ሪላክስ አድርገህ ጥያቄ ብቻ ጠይቅ። እሱ ነው የሚጠይቅ። እሺ የሰሩ ነው ትመልስልኛለህ ዳኒ። እኔ የምጠይቀው ጥያቄ ግልጽ ነው፣ አጭር ጥያቄ ነው የምጠይቀህ። በማርቆስ 16:16 መሰረት ሰው አምኖ ተጠምቆ ነው ምድነው ወይስ ሰው አምኖ ድኖ ነው የሚጠመቀው? ሰው አምኖ ድኖ ነው የሚጠመቀው። ማርቆስ 16:16 ላይ ሰው አምኖ ድኖ ነው የሚጠመቀው ይላል ወይስ አምኖ ተጠምቆ ነው ምድነው ይላል? አምኖ ድኖ ነው የሚጠመቀው። እስታሳየኝ። ይኸው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አምኖ ድኖ ጠመቀ ነው የሚያሳየኝ ይላል። ዲቤት እናርገው ካልከኝ ዲቤት እናርገው። አሁን ግን ጠይቀሃል፣ መስማት መቻል አለ። አሁን ዲቤት ስላልሆነ መስማት ነው ይቻላል። ከጠየቅክ በኋላ መስማት መቻል አለ። አዎ እዚህ ክፍል ላይ ሰዎች የዳኑ ሰዎች በእምነት ያመኑ ሰዎች እንደሚድኑ ነግሮናል። ምን ብሎ? ስለምዘሏት ነው እሱን ቃል። ያላመነ ግን ይፈረድበታል ነው የሚለው። አለቀ። ስለዚህ ፍርድ የተገናኘው ከጥምቀት ጋር ሳይሆን ከእምነት ጋር ነው። እዚህ ሰዎች ሲያምኑ ምን ያገኛሉ ማለት ነው? ድነትን ያገኛሉ። ምክንያቱም እንዲፈረድባቸውም እንዳይፈረድባቸውም ያደረገው ምናቸው ነው? እምነታቸው ነው። ኦኬ። ያመነ የተጠመቀ ይድናል፣ ያላመነ ግን ምን ያደርጋል? ይፈረድበታል አለ። ሲሰፋው ሲጨርሰው ፍርድን የሰጠው ለምንድን ነው? እሱ ለጥምቀትና ለእምነት ሳይሆን ለእምነት ብቻ ነው የሰጠው። ስለዚህ አንድ ሰው አመነ ማለት ከእግዚአብሔር ፍርድ አምልጧል ማለት ነው። ምክንያቱም ከእግዚአብሔር ፍርድ ያመለጠበት ምክንያት በክርስቶስ ኢየሱስ ማመኑ ነው። ሰው በኢየሱስ ሲያምን ምን ያደርግም? አይፈረድበትም ማለት። የማይፈረድበት ሰው ምን አይነት ሰው ነው? የዳነ ሰው ነው፣ የጸደቀ ሰው ነው። ስለዚህ ሰው አምኖ ኢየሱስን ሲቀበል በህይወቱ ኦልሬዲ ከእግዚአብሔር ፍርድ አምልጧል። አለቀ።